እንዴ? ለምን ተሳደበች? እስኪ ስድብ ታውቃለች እንዴ? አንብቢው። እኔ ሙሉን ስላነበብኩ ታውቃለች። ሰው አይደለች ልትሳደብ እኮ ትችላለች። እሺ ብርክት ቅድስት አርሴማ ግን በስድብ ቃል እየሰደበችና የተቆጣችው መለሰችለት። አንተ ውሻ እኔ ከአንተ ጋር አልነጋገርም። ቢከዝ ይሄ ሰውዬ ብዙ እንትን ነበረ። ጓለሞታ ነው የሚባለው ወንድ ብዙ ሴት እንትን የሚል ምንድን ነው የሚባለው? ዝሙት በጣም መጥፎ ሰውዬን ይመስለኛል። እና እሷ ደግሞ ለምን እኔን እንደዚህ ትለኛለህ ብላ ነው የሰደበችው እኮ። ኦኬ፣ ስለዚህ እቺ ቅዱሷ ሴትዮ ውሻ እያለ የተሳደባለች አይደል? በኋላ አይ ዶንት ኖ ብሩክት ቅድስት አርሴማ ግን በስድብ ቃል እየሰደበች እየተቆጣችው መለሰችለት። አንተ ውሻ እኔ ከአንተ ጋር አልነጋገርም። ክርስቲያን ያልሆነ ሐዋርያው ክርስቲያን ወደ ሶስተኛ ነው እንዴ? ኧረ እውነት ስምህ ማን ነው ግን? ክርስቲያን ያልሆነውን እንዴት አደር እንዴት ዋልህ አትበሉት። እንዴት አደረህ እንዴት ዋልህ የሚል ቢኖር በስራው ወይም በመልእክቱ አንድ ሆን አምልኮቱ አንድ ሆን። ኧረ በእናትህ ይደብራል። እንትን እኔ አሁን ይሄንን ይነግረጽ የጻፈው ሰው ነው የሚያውቀው። ትንሽ ቀጥ ይህንን አንብቢና ከዛ ተነግረኛለሽ ቢያንስ ጥቂቱም ማለት ነው። አምልኮቱ አንድ እንዳለው በቃል ነገር አንድም አልሆነም አለችው። ከዛስ ንጉሱን መለሰ ይላል። ንጉሱም መለሰ እኔ መልካም ነገር ስናገርሽ አንቺ ግን የስድብን ነገር በእኔ ላይ ታስቀድሚያለሽ አላት። ግን መልካም ነገር ምንድነው? ብሩክት ቅድስት አርሴማም መለሰችለት በልብህ ውስጥ መልካም ስራ የለም። አንተ የምድር አውሬ ጉድጓድ፣ የትናንሾች ቀበሮች መሮጫ፣ የርኩሳን አጋንንት መጠጊያ፣ የጅቦች ማደሪያ ነህ። ቢካዝ የዛኔ እኮ ስድብ ነበረ ኦሪት። አሁን እኮ በሐዲስ ኪዳን ነው እንጂ እኮ ስድብ የሌለ። በድሮ እኮ ብዙ ነገር ይደረግ ነበረ። አቤቱ ጌታዬ እውነት እና በኦሪት ዘመን አይደል የኖረችው አርሴማ? መቼ ነው ታዲያ የነበረችው? ኦሪት መስለኛል እንጂ በአሁኑ ሰዓት እንደዚህ አታረግም። በኦሪት ዘመን ነው አይደል እሷ የነበረችው? አላውቀውም ታሪኩ፣ ይቅርታ አድርግልኝ። ታዲያ እኮ አንተ ማደረ ግን እንደዛ ብዬ ነው ማስበው። እያሳሳትሽኝ እኮ ነው። ታዲያ በኦሪት ነው ብለሽ እኔ ብቻ ሳይሆን 190 ድሮ ካልሆነ እኔ እንጃ። አሁን በአዲስ ኪዳን ግን እኮ ሰውየው ርኩስ ነው። ሚከዝ ርኩስ ስለሆነ ነው እንትን ሊላት ፈልጎ በቃ ልክ ልኩን የሰጠችው። ልክ ልኩን አይደል የሰጠችው? ምንድነው የሰውየው ጥፋት? እውነት ምንድነው የሰውየው ጥፋት? መረጣት እሷንና ሊያገባት ፈልጎ ነው። ብዙ ሴቶች አግብቶ ነበር ከዛ በፊት። እሺ ከይቅርታ ጋር ትዳር ይዘሻል አንቺ? አዎ። ባለቤትሽ ላግባሽ ብሎ የጠየቀ ጊዜ ነውር ነገር ነው የተናገረው? ላግባሽ ብሎ ማለቱ ኖ በስነ ስርዓት ነው ስትመልሽለት። አንተ የርኩሳን መናፍስት ማደሪያ ክፉ፣ እኔ ክርስቲያን ነኝ እንዴት ላግባሽ ብለህ ትጠይቀኛለህ ብለሽ እንደዚህ መልሽለት? ኖ እሱና የእሱና የኔ ህይወት የተለያየ ነው። ምንድነው የተለያየ? የተለያየ ነው የኔ ህይወትና የእሷ ህይወት። በዛን ሰዓት እሷ ያሳለፈችውና እኔ የተለያየ ነው። በእናትህ እውነት እኔ ኃጢአት ልናገር አልፈልግም። በአርሴምዬ እችን ትንሽ በያት እስቲ ቆንጆሽን ማለት በወዳት እኔ ምን በወዳት ምን ችግር አለበት?
እኔ አትወደጃት አላልኩም፣ ግን እስኪ ትንሽ በያት ከመጣሽ አይቀር ከሐምሌን ድርሳኗ ላይ ትንሽ ገድሏ ላይ ትንሽ ልበልሽ እስኪ ምን ይላል ያን ጊዜ ብሩክት ቅድስት አርሴማ እንደ ወፍ በራ የስድቡን ቃል ሳይፈጸም የንጉሱን ፊት በጥፊ መታችን። ዳግመኛ በፊቱ ምራቋን ተፋችበት። ሰነፍ ሆይ ያፈረ ወንጀለኛ ጎስቋላ የሰይጣን መልእክተኛ የርኩስ ዲያብሎስ ባሪያ ከአፍህ የሚወጣ ቃልም ልብ ያደረፈርሳል። የክፋቱ ሽታ የተላና ወይኔ የሸተተ ነውና ዛሬ ጸሐፊው ራሱ እኔ እንጃ ማን የጻፈው። ይሄ ኦርቶዶክስ እስኪ ወደ ላይ ያው ከአርሴማ አንተ ስድቡ እንዴት ነው? እንደ ኦርቶዶክስ ናታ። ይሄ ግን እንደ ኦርቶዶክስ ብለህም አባትህ እናትህ ኦርቶዶክስ ነው። በእናትህ እውነት ግን ሰዎች አንዳንድ ጊዜ እኮ ይቀላቅላሉ እኮ ኦርቶዶክሳውያን ይቀላቅላሉ። ኦርቶዶክስ እኮ እግዚአብሔር የምታምን ናት። አንተ ዛ የተማርከው ቅድስት የተባለችዋ እንደዚህ ነው የምትሳደበው። አሁን እንኳን አንቺ ትንሽ አሁን እኔ ቆንጠጥ ባረግሽ እንደዚሁ ልታረጊ ትችያለሽ። ይሄንን ቃል ማለት ነው መልስሽ። እቺን ሴትዮ ነው የምታመልኪያት? አላመልካትም ግን እሷን እኮ አላመልካትም ግን የለየላት ተሳዳቢ ነች አይደል እንዴ? ንጉሱን ያው ምራቅ የምትተፋ ንጉስ ላይ በጥፊ የምትመታ ንጉስ ነው። ታዲያችን ሴትዮ አንቺ ጡቷን ቆርጦ ነው ያልሽው። ይሄ ግን እውነትዬ በእውነትዬ እኔ ወንድም ይሄ ለማን የጻፈው ከምን ተሞርኩዞ ነው? ምን ይሄ መከሰስ አለበት እንደዚህ ብሎ የጻፈ በእውነት ይሄ የጻፈ ሰውዬ መከሰስ አለበት። እኔስ መከሰስ የለብኝም? አንተማ ምን አረክ? የተጻፈውን አይደል? የተጻፈውን እያነበብክ ነው ያለው። እዚህ ቤት አንዱ ትልቁ ችግር የሆነው ለኦርቶዶክስ እዚህ ቤት የተጻፈ ነው የምናነበው። ወንድሞቼን ብታያቸው እነ ዳጊ እነ ዳኒ በሙሉ እዚህ የሚመጡ እህቶች ወንድሞች አብረን የምናገለግለው ግን ምንድን ነው መሰለህ፣ እኔ አሁን ይሄንን ነገር መጣራት አለበት። ማነው የጻፈው? መቼ ነው የተጻፈው? ታሪኩ እንዴት ነው? ሪሰርች መደረግ አለበት እንደገና እንጂ ኦርቶዶክስ እኮ እንደዚህ አይደለችም። አንተም በምታምናት በምታውቃት ይሄ ተጻፈ ማለት እኮ በእውነትዬ ይሄንን ተጻፈ ማለት እኮ ኦርቶዶክስ ስም ማበላሸት አይሆንም። ግን ብዙ ታሪክ ስላለው በኦርቶዶክስ ውስጥ ብዙ የሚያበላሹ ሰዎችም ሊኖሩ ይችላሉ። እኔ በትክክል እግዚአብሔርን ነው የምወደው። በእውነት እግዚአብሔርን የፈጠረኝ እግዚአብሔር በየዋህነት ነው የምወደው በእውነት። ግን አንተ የተጻፈውን እያነበብክ ነው። ጥሩ ነው፣ ለኦርቶዶክስ እንኳ ጥሩ ነው። ለምን ነው ጥሩ የሚሆነው? ለምን መሰለ? ምክንያቱም ይሄንን ምንድነው ብሎ እንድናውቅ እያረከን ነው። መጽሐፉ አሁን ይሄ መጽሐፉ በደንብ ሪሰርች መደረግ አለበት። ጸሐፊው ማነው? የት ጀምሮ ነው? ሴትዮዋ ጻድቅ ነች የምትሏት የለየላት ተሳዳቢ ነጠላ ያናቀብሉ ነገርኛ ማነው? ጸሐፊው ይሄንን ስትሳደብ የሰማ ማን ነው? እንደ ቤተክርስቲያንሽ ነቻ እንደ ቤተክርስቲያን አይደለችም። ቤተክርስቲያንማ የእግዚአብሔር ቃል ማደሪያ ናት። እንደ ቤተክርስቲያን ማለት እኮ የክርስቲያን ማደሪያ ናት። ግን ይሄንን ነገር ግን ቅዱሳኖች አሉ አምናለሁ። በረከታቸው ይደርሰኛል፣ የነሱ ጸሎት ይደርሰኛል ብዬ እንኳን የነሱ ያንተ ጸሎትም ይደርሰኛል ብዬ አምናለሁ። እድናለሁ። በቃ አሁን በጸለይከው ጸሎት እኔ እንደምድን አምናለሁ። እና ቆይ ግን ይሄን ነገር ግን እኔ በእውነት ሪሰርች መደረግ አለበት። ማነው ጸሐፊው? መቼ ነው የተጻፈው? በስንት ዓመተ ምህረት ነው የተጻፈው? ሶርሱ ምንድን ነው ተብሎ ኦርቶዶክስ መመራመር አለባት ራሷ። የኦርቶዶክስ መጥፎ ነው ሳይሆን ግን እዛ የተጻፉት ጽሁፎቹ ሰዎቹ እንደገና ማየት አለባቸው። ለምንድነው እንድትመራመር ቤተክርስቲያን የፈለግሽው? ቢካዝ ይሄን ነገር እንዴት ተሳዳቢ ሆና ትጽፋለች ብዬ ነው። ብዙዎቹ እኮ ቅዱሳን የምትሏቸው እኮ ተሳዳቢ ተራጋሚ ናቸው። ማርያምም ተራጋሚ እንደሆነች ታውቂያለሽ አይደል?
ሰዎች ስለሆኑ ይሆናል ሜቢ የእናንተ ማርያም እኔ አላቅም። ስለዚህ የእናንተ አርሴማ ተሳዳቢ ነች። የእናንተ ማርያም እኔ ይሄ ነገር ማለት ነው ኃጢአት ውስጥ አታስገባኝ። እኔ ይሄ ስድብ ምናምን እኔ አላምንበትም። ግን የጻፉት ሰዎች ኦርቶዶክስን ለማኮላሸት የሆነ ከምድር ለማጥፋት ታሪኩን ለማበላሸት የተደረገ ነገር ነው። ምን እንደምታደርገው ቤተክርስቲያኒቱ በዚህ ሰዓት እንደዚህ መጽሐፍት እንዴ ሰው ሁሉ እውነት አይደለም። ሁሉ አሁን እውነትን እየተናገርክ ነው አንተ። ግን እንደዛማ ብለሽ መሸፋፈን የለብሽ። አሁን ለምሳሌ ይሄ ቤተክርስቲያኒቱ ላይ ሐሰት ነው የተጻፈው ብለሽ ካልሽ ቤተክርስቲያኒቱ መሪዎች አሏቸው አይደል? መሪዎች አሏት አይደል? ቤተክርስቲያኒቱ ምን እንደሚሰሩት የነሱ ስራ በእርግጥ ያው ጠላ መጠጣትና ዘኬ መብላት እንደሆነ በአቅም ግን ምንድነው ስራቸው? እንደዚህ አይነት መጽሐፍ በስማቸው ሲጻፍ ለምን አይከላከሉም? ለምን አይጠብቁም? አንቺ አሁን ተዳራሌ ብለሻል። በቃ እንትን ኦርቶዶክስን እንዲጠፋ በቃ ከስር መሰረቱ ኦርቶዶክስ የሚባል ታሪክ እንዲጠፋ ስለሚፈለግ ነው እንደዚህ አድርገው የሚጽፉት ብዬ ነው ማምነው። አድራጊው ማን ነው የምልሽ? ያ የጻፈው ሰውዬ መጠየቅ አለበት እኮ። ማን ነው እንደዚህ ጸሐፊው? ቤተክርስቲያኒቱ ምን ታደርጋለች? መሪዎች ምን ያደርጋሉ? ለምን አይመረምሩም? ለምን አይጠይቁም? እና ይኸውልሽ አርሴማ ብለሽ ብታያት ንጉሱ አንቺ ጡቷን ቆረጠ ምናምን ነገር ብለሽ ያልሽው ባይገርምህ አርሴማ ቤተክርስቲያን አለ ገዳም ሂጄ ነበረ እና ገዳሙ አልጨረስኩም። ቆይ እኔ አልጨረስኩም። ሴቲቱን ንጉሱ ምን ልበላት ነው ብሎ ያላት ለአግባሽ ነው አይደል ያላት? እሺ ታሪክ ታውቂያለሽ? እኔ ብዙ እንትን አላውቀውም፣ ግን ለአግባሽ ምናምን ሊሆን ይችላል። ግን አልፈልግም እንዳለች ነው የማውቀው እኔ። ለአግባሽ ብሎ ሲላት ምን አለች? አልፈልግም አለች አይደል? አልፈልግም ግን ስትለው እንደዚህ እየተሳደበች ነው አይደል? በጥፊ እየመታች ምራቋን እየተፋችበት። አንድን የሀገር ንጉስ ጉንጩን በጥፊ እየመታሽ ምራቅሽን እየተፋሽበት ወንጀለኛ፣ ያፈር፣ ጎስቋላ፣ ሰይጣን፣ ክርፋታም እያለች እንደዚህ ስትሳደብ የሀገሩ ንጉስ ዘቅዝቆ እንደ ወፍ ማነው እንደ ዶሮ ቢገላትስ ማነው ጥፋተኛው? እሷ ወይስ እሱ? አቤት ይሄንን ነገር እግዚአብሔር ነው የሚያውቀው በእውነት። እኔና አንቺ እናውቃለን። አንቺ አንድን የሀገር ንጉስ ሄደሽ እኔ እንዴት መሰለህ እኔ ምንም የማውቀው ነገር ስለሌለኝ መፍረድ አልችልም። ለምንድን ነው የምትሸፋው? መፍረድ አልችልም። እኔ ኦርቶዶክስን በጣም ነው የምወዳትና ማከብራት። በውስጡ ግን ሰዎቹ እነሱን እንዳንመራመር የሚያደርጉ ኦርቶዶክሶች እንድንጠፋ፣ እንድንበታተን፣ ወደ ሌላ እምነት እንድንከፋፈል ስለሚፈለግ በቃ እንደዚህ እያደረጉ ይጽፋሉ። ስድብ ይጽፋሉ፣ ያልሆነ ነገር ይጽፋሉ ምናምን። ማን የጻፈው? ራሳችሁ ናችሁ እኮ የጻፋችሁት እኮ ነው የምልሽ እንዴ። ፈስቶ በሰው ማሳበብ እኮ እንደሚባል እኮ አይነት ነገር ነው እንዴ። ራስ ፈስቶ ሲያበቁ አንተን የፈሳው ይባላል እንዴ? ራሳችሁ ጽፋችሁ ስታበቁ ደግሞ በሌሎች ሃይማኖት ደግሞ ልታሳብቢ ማለት ነው። አሁን እዚህ የተጠየቀው እኔ አሁን የጠየኩሽኝ የአሜሪካንን መንግስት ፕሬዚዳንትን ሚሆን ይሳሳታል። እኛ እኮ ሰዎች ነን። እንደውም የእግዚአብሔር መንግስት እኮ ቀጭን መንገድ ናት። የኔ ስለ መንገድ አይደለም። ተሳስታ ከሆነ ንጉስን እንደዚህ ምራቅ እየተፋች በጥፊ እየመታች ወንጀለኛ፣ ያፈረ፣ ጎስቋላ፣ ሰይጣን እያለች ክርፋትህ ይሸታል፣ ልብን ያደፈርሳል፣ የዲያብሎስ ባሪያ ከአፍህ የሚወጣው እያለች ስድቡ በጣም ያስጠላል። በእውነት ስድቡ እሷ ተሳድባ ከሆነ በጣም ያስጠላል ስድቡ። ከዚህ ያልተናነሰ የሚሳድቡ ቆንጅዬ ተሳዳቢዎች አሏት ኦርቶዶክስ ሴቶች ማለት ነው፣ ወንዶችም ሴቶችም። እዚህ በአይነት ትሰሚያለሽ። አሁን ትንሽ ቆየት ካልሽ በአይነት ትሰሚያለሽ። ከዚህ ስድብ እኔ በእውነት ስድብ የሚሳደብ ሰው ከልቡ ነው አዶ ነው። እኔ አላቅም፣ ግን መሳደብ ጥሩ አይደለም። አርሴማ ምን አልሻት በዚህ ጽሁፍ መሰረት? እኔ ምንም ማውቀው ነገር የለም እውነት።
ይሄውን እኮ ካሜራ እኮ ከፍቼ አሳየው። እንዴት ነው ካሜራ ከፍቼ መጽሐፍ አሳይቼ ተናገሪ ብዬ ስልሽ እኔ አልፈርድም ፈራጅ አይደለሁም ትኛለሽ። አሁን ስላንተ ነገር አሁን ለምሳሌ የሆነ ሰውዬ ስላንተ አንተ ጥሩ ነገር እያረክ ስላንተ መጥፎ ጽፎ አንድ መጽሐፍ አሳትሞ እውነት ማለት ይሄ ነው፣ እውነት ማለት ይሄ ነው፣ እውነት ይሄ ነው ቢለኝ እኔ አላምነውም። ቢካዝ ሰዎች ስለሌላ ነገር ይዋሻሉ። ሰዎች በቃ በዚህ ምድር እኛ እርስ በራሳችን ሰው ክርስቲያን ተብለን አይደለን እርስ በራሳችን የምንሞተውና ሰው የምንገለው ያለ ነው። ተበታትነን በቃ በየአገሩ ግን እኔ ምንድነው እኔ ሰው የጻፈው አላምንም። በቃ እኔ አሁን ስላንተ መጥፎ ነገር ሊያወራ ይችላል ሰው፣ እኔ አላምነውም። ጽፎም ሊያሳትምልኝ ይችላል። ኦርቶዶክስ የጻፈችውን አታምኙም ማለት ነው? አይ ስለ ራሴ እምነት እየናገርኩ ነው። ስለ ሁሉም እኔ አላቅም፣ ግን ስለ ራሴ ነው ማወቅ የምችለው፣ ስለ ራሴ ብቻ። እሺ ስለዚህ አሁን ይሄንን ተናገሪም ብዬ ስልሽ እኔ አልፈርድም አልሽ። በሐሰት ተጽፎ ሊሆን ይችላል አልሽ። ይሄን እንግዲህ በሐሰት ከጻፈ የጻፈችው ኦርቶዶክስ ናት። አርሴማ ነች ተሳዳቢ ትጠየቃለች። ኦርቶዶክስም እኮ ትጠየቃለች፣ ግን ኦርቶዶክስ ትቆማለች ለዘላለም። ግን ትጠየቃለች። እየዋሸች ነው የምትቆመው። እንደ ውሸቷን ማውጣት አለባት። ውሸት ካለባት ይሄው እኛ እያወጣን ነው። ውሸት ነው እውነት ነው ይሄ። አሁንም አንተም እኮ የእግዚአብሔር ልጅ ነህ። ምን ሃይማኖት አትከፋፍል። አንተም የእግዚአብሔር ልጅ ነህ፣ ፍጡር ነህ። ሁላችን ያው ነን። አንቺ የእግዚአብሔር ልጅ ነሽ? አዎ። መቼ ነው የወለደሽ እግዚአብሔር? ከድሮ ነው ያሰበኝ። በቃ አስቦኝ ያለሁት እኮ። መቼ ነው የተወለድሽው? ለወደ እኔ ጥያቄ ወደ ፐርሰናል ገባ። እኔ ፐርሰናል ነው ማውራት ደስ የሚለኝ። ስለ ራሴም ስለ አርሴማም እንደዚህ ነው። በደምሳሳው ማውራት አልፈልግም። የእግዚአብሔር ልጅ ነሽ አይደለ? አዎ። እግዚአብሔር አባትሽ ነው? አዎ። መቼ ነው የወለደሽ? ገና አስቦኛል። በቃ ሁሌ አስቦኛል እኮ። ከመቼ ነው የወለደሽ? አስቦኝ በቃ ወለደኝ፣ ፈጠረኝ ከአባቴና ከእናቴ። ፈጠረኝ ነው ወይስ ወለደኝ ነው? ፈጠረኝ። ፈጠረሽ። ልጁ አይደለሽማ፣ የእግዚአብሔር ልጅ አይደለሽም እንዴ? ልጅ ነኝ እንጂ አይደለሽም። ለምን እንዴ? ሳትሆኝ እኮ ነው ልጅ ነኝ ብለሽ የምትይው። ይሄ ንገረኝ እስኪ፣ ትንሽ ኤክስፕሌን አድርግልኝ። ኦኬ፣ አንቺ የማሚና የፋዘር ልጃቸው ነሽ አይደል? እናትና አባትሽ። ግን እግዚአብሔር አስታስቤ ነው የተወለድኩት። ቆይ አይደል? እኔ ጠይቁሽ መልሽልኝ። የእናትሽና የአባትሽ ልጅ ነሽ አይደል? ኧረ በእናትህ አታጣላኝ ከእግዚአብሔር። እኔ የጠይቁሽ የእናትሽና የአባትሽ ልጅ ነሽ አይደል? እንዴ የጌታዬ አባቴ ልጅ ነኝ እንጂ አልጠየኩሽም። እኔ እናትሽንና አባትሽን የስጋ አባትሽንና የስጋ እናትሽን ነው የጠየኩሽ። እንዴ አታጨናንቀኝ በእናትህ። እኔ ጭንቀታችን እናትና አባት የለሽም? አለኝ እንጂ እናትና አባቴ። እናትና አባትሽ አሉሽ። ከእነሱ ነው አይደል የተወለድሽው? ይሄ ጥልቅ እንትን አለው። አየህ፣ ከእነሱ ነው አይደል የተወለድሽው? ኤክስፕላኔሽን ወደ አሙሬ የመጣ ነው። ግን ከእናትና ከአባትሽ አይደል የተወለድሽው ነው ብዬ የምልሽ። አሁን ይሄንን ምን ጥልቅ ኤክስፕላኔሽን ያስፈልገዋል? ይሄ ከእናትና ከአባትሽ ነው አይደል የተወለድሽው? ከእግዚአብሔር ነው የተፈጠርኩት። በቃ የተወለድኩት። እናትና አባትሽ አልወለዱሽም እንዴ? ሁሉም ፈጠራቸው፣ እግዚአብሔር ነው የፈጠራቸው። እነሱ ነው። አንቺ እናትና አባትሽ አልወለዱሽም ወይ ነው ያልኩት። እንዴ ሁሉ ሰው ከአባትና ከእናቱ ነው የተወለደው። ከእናትና ከአባትሽ ነው የተወለድሽው። ኦኬ። ግን እኮ እናትና አባትሽ እኮ አልወለዱሽም አንቺ። ይሄን ታውቂያለሽ? እሺ
ወልደውሽ ነው? አሪጃ አልነበርኩም ይዛኔ። የእነሱ ልጅ መሆንሽን እርግጠኛ ነሽ? ከአባቴ ከእናቴ ተወልጃለሁ፣ ግን እግዚአብሔር ደግሞ ፈጥሮኛል። እርግጠኛ ነሽ ከእነሱ እንደተወለድሽ? እንዲህ ምንድን ነው የምታናግረኝ? በደንብ ነው የማናግረሽ። እናትና አባትሽ እንደወለዱሽ እርግጠኛ ነሽ ወይ? ጽሁፍ ደግሞ ሲያምር። ቴንኪው። እናትና አባትሽ እንደወለዱሽ እርግጠኛ ነሽ? እንዴ አባቴና እናቴ መረጣቸው እኔ እንዲወለድ። እኔ ያልኩሽ እናትና አባትሽ እንደወለዱሽ እርግጠኛ ነሽ አንቺ? እንደዚህ አይነት ጥያቄ እኔ አይገባኝም። እንዴት ነው የማይገባሽ? በእናትሽ ታፍሪያለሽ ማለት ነው፣ በአባትሽ ታፍሪያለሽ ማለት ነው። ኧረ እኔ በምንም አላፍርም። ታዲያ ካላፈርሽ እናትና አባትሽ እንደወለዱሽ እርግጠኛ ነሽ? ከዛ በኋላ እግዚአብሔር ነው የፈጠረሽ ልትለኝ እኮ ነው። እኔ አልጠየቅኩም። እናትና አባትሽ እንደወለዱሽ እርግጠኛ ነሽ? ያ ብዙ ተባዙ ስላለ አባቴና እናቴ በደንብ በስነ ስርዓት ነው የወለዱኝ እኮ። እነሱ እንደወለዱሽ እርግጠኛ ነሽ ወይ ነው ያልኩሽ። አዎ ቴንክ ዩ። አዎ እሱን ነው የፈለከው አይደል? አዎ አይ በቃ አዎ፣ እናትና አባትሽ እንደወለዱሽ እርግጠኛ ነሽ እንዴ? እርግጠኛ መሆን አለብሽ። እርግጠኛ የሆንሽው በምንድን ነው? እርግጠኛ የሆንሽው በምንድን ነው? በጣም ቀላል እኮ ጥያቄ ነው የምጠይቅሽ። እርግጠኛ የሆንሽው በምንድን ነው? እኔ እንጃ። እኔ ላገዝሽ። ለምሳሌ ከእናትና ከአባትሽ ማናቸውን ትመስያለሽ? ማናቸውን ትመስያለሽ? ማንንም አልመስልም። እሺ ማንንም አትመስይም። በእናትሽ በኩል አክስቶችሽ ወይ አጎቶችሽ ወይ በአባትሽ በኩል አክስቶችሽ አጎቶችሽ ማንን ትመስያለሽ? በዘርሽ ውስጥ በእናትሽም በኩል በአባትሽም በኩል ወደ ማን? የእናቴ አባት እመስላለሁ። የእናትሽን አባት አያትሽን ትመስያለሽ ማለት ነው። አዎ ቆንጆ ሆነልህ አይደለ? አያትሽን ትመስያለሽ በቃ በትክክል ማለት ነው። እሺ እንዴት እናትና አባትሽ ወልደውሽ እንዴት አያትሽን መሰልሽ? አያትሽን እንድትመስይ ያደረገሽ ነገር ምንድን ነው? እንዴ ዘር ነው። አዎ ዘር ደስ ይላል። ዘር ነዋ። ዘርሽ አየሽ፣ ዘርሽ እናትሽን አያትሽ ስለወለዷት። አይ ነው ባዮሎጂ ማቃለሁ የሆነ ጄኔቲክስ ስለዚህ አዎ ቀላል እኮ ነው። ቀላል ኦኬ ዘር ነው ያልሽው። ኦኬ ዘር ነው። ኦኬ እናትሽን ባትመሲም አባትሽን ቀጥታ ባትመሲም በእናትሽ ዘር በኩል ወይ በአባትሽ ዘር በኩል ሄደሽ አያትሽን ሆነሽ ተገኝቻል። አያትሽን መስለሻል። እንዴት አንቺ ብቻ ሳትሆኚ ወይ የአያትም ብቻ ሳይሆን በአባትሽም በኩል ሄዶ እንደዚሁ አያት እዛም ስላለሽ አጎት ስላለሽ የአጎት ልጅ ስላለሽ የልጅ ልጅ ዘር ስላለሽ ብቻ የሆነ ቦታ ላይ ሄደሽ ትመስያለሽ። ይሄ አንቺ ጋር ብቻ ሳይሆን ሁላችንም ጋር እንደዚህ ምንም ችግር የለውም። እሺ እኔ ቆንጆ። ኦኬ ስለዚህ ዘሩ ነው እንደዛ እንድትመስይ ያደረገሽ ማለት ነው። ኦኬ ከእግዚአብሔር ተወልደሻል አይደል? እንደ እግዚአብሔርማ ምድርና ሰማይን የፈጠረ አልጠየኩም። ከእግዚአብሔር ተወልደሻል? ከእግዚአብሔር ተወልደሻል? አዎ አዎ። ቴንክ ዩ። እንዴት ወለደሽ?
እንዴት ወለደሽ? የእናትና የአባትሽን አልጠየኩም። በቃ ከዛ በኋላ አንተ ራስህ እንዴት እንደወለደኝ ምናምን። አይ የእናትና አባትሽን እንዴት እንደወለዱሽ አልጠየኩሽም። ምክንያቱም አሁን እኮ አንቺ በቃ እኔን የምትጠይቀኝ ያለኸው እኮ በቃ እግዚአብሔርን አታውቂም፣ ከእግዚአብሔር አልመጣሽም፣ የእግዚአብሔር ልጅ አይደለሽም ምናምን እንደዛ እየተሰማኝ ነው። አንቺ ሆነሽ እየነገርሽኝ ያለሽው እናትና አባትሽ እንዴት ወለዱሽ ብዬ አልጠየኩሽም። ለምን እንዴት እንደወለዱሽ ስለሚታወቅ ማለት ነው። የኔም ያንቺም እናት እንዴት እንደወለዱ እኔ ሶስት ልጆች ወልጃለሁ፣ ሚስት አለኝ። ልጆቼ እንዴት እንደወለድኩ ይታወቃል በፍጥረት ዓለም ማለት ነው። በአንድ ወንድና በአንድ ሴት መካከል በሚደረግ የግብረ ስጋ ግንኙነት ተጸነስሽ፣ ከዛ ተወለድሽ። እኔም ልክ እንደዚሁ ልጆቼንም ልክ እንደዚሁ ተወለድን። ፍጥረት እንደዚህ ነው የሚባዛው። ኦኬ የእግዚአብሔር የሰው ልጅ አንቺ እናትና የአባትሽ ልጅ የሆንሽው ተወልደሽ ነው ማለት ነው። ኦኬ ከእግዚአብሔር ተወልሻ ብዬ ስልሽ አዋልሽ እንዴት ወለደሽ? እግዚአብሔር የእግዚአብሔር ልጁ ነኝ ብለሽ ስላልሽ ልጅ የሆነ አባቱ እንዴት እንደወለደው ማወቅ አለበት። እጅግ ይጠቅምሻል ለህይወትሽ እህቴ፣ በጣም ነው የሚጠቅምሽ። ይህን ነገር ማወቅ መመርመር አለብሽ። እንዴት ነው የወለደሽ? እንዴትስ ነው የተወለድሽው? ለሁላችን እኮ ነው የፈጠረን ሰው ልጅ ማለት ነው። እኔ እግዚአብሔር የፍጥረት ፈጣሪ አይደለም እያልኩ አይደል። አንቺን እንዴት ነው የወለደሽ? እንዴት ልጅ ሆንሽ? በእናትህ ኃጢአት ውስጥ እንትናት በለኝ። እኔ እንደዚህ ምናምን እንዴት እንደወለደሽ አታውቂም? አላውቅም በያ ካላወቅሽ እንዴት አላውቅም። አባቴ ፈጠረኝ፣ እግዚአብሔር የፈጠረኝ። እንዴት ወለደሽ አልኩሽ እኮ። እንዴት ወለደሽ? ፈጠረኝ በቃሉ በመንፈሱ በአብ ወልድ መንፈስ ቅዱስ ፈጠረኝ። እሺ እግዚአብሔር የፈጠራቸው ሁሉ አንቺን ብቻ አይደለም አይደል የፈጠረሽ? አንቺን ብቻ አይደለም አይደል የፈጠረሽ? ወልድ መንፈስ ቅዱስ አሰረጸልኝ። እኔን አብ ወልድ መንፈስ ቅዱስ አሰረጸልኝ። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ምን ሆነ? አሰረጸልኝ እኮ ነው ያልሽው። ያ መንፈስ ቅዱስ ነው። ምን ያለው? ብዙ እንትን እያልክ ነው ራሱ በጣም እየተመራመርክን ያለው፣ ግን እግዚአብሔር ደግሞ እየሰማህ ነው እያየህ ነው። በእውነት እግዚአብሔር እያየህና እየሰማህ ነው ምን እያልክ እንዳለ እና እኔ ለእግዚአብሔር አሳልፌ ሰጥቻለሁ። የኔ ወንድም እኔ ለእግዚአብሔር አሳልፌ ሰጥቻለሁ። እኔ እወድሃለሁ። ደህና ደር። ሌላ ምን ቆይ እግዚአብሔር ወልዶኛል ስትይ አዎ አልሽኝ። እሺ ይሁና። እንዴት ቆያችሁ? ሰላም ብለናል ወገኖች፣ ሰላም ብለናል። እሺ ማራናታ ማራናታ ማራናታ። አቤት ሰላም ነው፣ ጸጋ ይብዛላችሁ። ኤርሚ እሺ እንዴት ነሽ? እየጠራሁሽ አይሰማም? ዝም ትያለሽ። የወንጌል አማኝ ነኝ፣ ግን አንድ ጥያቄ ልጠይቅ ፈልጌ ነበር። ይቻላል? የት ቤተክርስቲያን ነሽ? የወንጌል አማኝ ቱርክ የተመታ ነው። ህይወት ብርሃን ዝዋይ። ኦኬ ምን አይነት ጥያቄ ነው? ቤተክርስቲያን መሪዎች አሉሽ አይደል? አንደኛው መሪዎች አሉ። እሺ ምን አይነት ጥያቄ ነው? እኛ አይ በዚህ በስዕል አድኖ በኩል
አይ በዚህ በኦርቶዶክስ ስዕል በኩል ማለት ነው አንድ ጥያቄ መጠየቅ ያልገባኝ ነገር ስላለ ነው። ይሄ ገብርኤል ብለው የሚሰግዱለት እንደዚህ 3 ህፃናቶች ከፊቱ ያሉት ማለት ነው እነሱ ለተቀረጸው ምስል አንሰግድም ተብለው ነው ይመስለኛል በሳቱ ሲጣሉ። እኔ ድሮ በኦርቶዶክስ እያሉ ሲያስተምሩ ነው ይሄን ነገር የማውቀውና እውነትም አንሰግድም ብለው ነው አይደል የተጣሉት? ልክ ነው። ኦኬ እኮ ያው እነሱ ግን አንሰግድም ብለው ተጥለው ገብርኤል አወጣቸው። እንደዛ አይነት አስተምሮ ነበረ ድሮ የሚያስተምሩት የነበረው። አዎ ትክክል ነው። ያስተምሩ አይደለም ገብርኤል ያወጣቸው አይደለም። እሺ 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 አሁን መለየት ለማወቅ ስለፈለኩ ነው። አሁን ይሰማሽ ከሆነ አሁን መለየት እስከሚያቀት ድረስ አወጣቸው የሚባለው ገብርኤል፣ ሚካኤል፣ ኡራኤል፣ ራጉኤል፣ ማርያም ራሱ እግዚአብሔርም ጨምሮ ማለት ነው። እነዛን 3ቱን እስራኤላውያንን አወጡ ተብሎ የሚባሉት እነዚህ ሁሉ አውጥተዋል፣ እግዚአብሔርም አውጥተዋል ብለው ይሉሻል። አይ እግዚአብሔር አይደለም ያወጣቸው ገብርኤል ነው ይላሉ። በኦርቶዶክስ ክርስቲያን የተጻፈ ማለት ነው። ኖ ገብርኤል አይደለም ሚካኤል ነው ያወጣው ይላሉ። ኖ ተሳስተሃል፣ ሚካኤል ሳይሆን ኡራኤል ነው ያወጣው ይላሉ። ኡራኤል አይደለም ደጋግሜ ነግሬሃለሁ ለአንተ እያሉ እያስረገጡ ራጉኤል ነው ያወጣው እነዚህ ሁሉ አላወጡም ብለው ይላሉ። የለም እነዚህ ከላይ የተዘረዘሩት በሙሉ አንዳቸው ያወጣቻቸው ማርያም ነች ይላል። እነዚህን ሁሉ 3ቱ ሰዎች አውጥተዋል ብላ ኦርቶዶክስ በመጽሐፏ ላይ ጽፋለች። አይ እነሱ እሱ አወጣቸው ብለው እነሱ አንሰግድም ብለው እሳት ውስጥ ከተጣሉ እንዴት ለነሱ ተመልሰው ለገብርኤል ይሰግዳሉ ብዬ እንደዚህ አይነት ነገር በውስጤ ስለፈጠረብኝ ነው ጥያቄ ስለፈጠረብኝ። አንደኛ ታሪኩ ውሸት ነው። ኦርቶዶክስ ለቄሶች ሆድ መሙያ ተብሎ የተሰራ ነገር እንጂ እዛ ስሙ ያልተጠቀሰው ከእግዚአብሔር መልአክ በቀር ስሙ አልተጠቀሰም። ያ መልአክ ግን እግዚአብሔር ብቻ ነው፣ የአባቶቻችን አምላክ ብቻ ነው። እግዚአብሔር መልአኩን ልኮ ያዳናቸው። የመልአኩ ስም ግን እንትና ነው ብሎ አላለም። ስለዚህ ኦርቶዶክስ እነዚህን 2ቱ ቅዱሳን መላእክት ናቸው። እነዚህ መላእክት መሆናቸውም አይታወቅም። እቺም የጌታ እናት ማርያም ነች። እነዚህን ሁሉ ግን አውጥተዋቸዋል ብላ ትላለች። ኑ ተጠይቁ ተብለው ሲባሉ መጥተው አይጠየቁ፣ አይመልሱም። ቢጠይቁ መልስ የላቸውም። መልስ የላቸውም። ይሄ ሁሉ አሁን የገብርኤል ወዳጅ ገብርኤል ነው ያወጣቸው ይላል። ታኅሳስ ወር ላይ ይከበራል ማለት ነው። የሚካኤል ላይ ደግሞ ሚካኤል ነው ያወጣቸው ይላል። እነዚህ በሙሉ እጄ ላይ ያሉ መጽሐፍቶቹ የራጉኤል ላይ ራጉኤል ነው ያወጣ፣ የኡራኤል ላይ ኡራኤል ነው ያወጣ ይላሉ። የማርያም ላይ ደግሞ ማርያም ነች ያወጣቻቸው። በፍጹም እኛ አላወጣቻቸው፣ ማርያም ነበረች እንደውም ያወጣቻቸው ከሰዓት ብሎ ይላል። ስለዚህ ስንት ነው? ማርያም፣ ኡራኤል፣ ራጉኤል፣ ኡራኤል፣ ሚካኤል፣ ገብርኤል፣ እግዚአብሔር ማለት ነው። ስንት ናቸው? 6 ናቸው። ገናም ደግሞ እነ ተክለ ሃይማኖትም ገድል ላይ ብንፈልግ ተክለ ሃይማኖትም ሊሆን ይችላል ያወጧቸው በክንፋቸው ማለት ነው። ምክንያቱም እግዚአብሔር በቅዱሳኑ አድሮ ታምራትን ይሰራል ተብሎ ስለሚታመን ማለት ነው። ግን ውሸት ነው። ቤተሰብሽንና ዘርሽን ከኦርቶዶክስ ተዋሕዶ ቤተክርስቲያን ውሸት ትምህርት ጠብቂ። ንገሪያቸው። ጌታ ይርዳ ብቻ ሳይሆን ንገሪያቸው። ብዙዎቹ በጌታ ናቸው። እኔም ጌታን ካገኘው ቆይቻለሁኝ። ግን ልጆኜ ይህን አስተምሮ ሲያስተምሩ አቅ ነበር እና አሁን እናንተ በዚህ ርዕስ ላይ ብዙ እከታተላችኋለሁ እና ብዙ ስለምታወሩበት እነዛ ለተቀረጸው ምስል አንሰግድም ብለው ከተጣሉ የነሱ ለምንድን ነው ለዚህ ለስዕሉ የሚሰግዱት እያልኩኝ ሁሌ ጥያቄ ሆነብኝ ነበረ።
እና ቢያንስ ከዚህ እንኳን መረዳት ይችሉ ነበር። እነሱ አንሰግድም ብለው ከተጣሉ እነሱ ተመልሰው እንዴት ለተቀረጸ ነገር ይሰግዳሉ የሚል ጥያቄ ስለፈጠረብኝ ነው። ተባረክ ሼርሚዬ፣ የታዘመናችሁ ይባረክ። እሺ ኦኬ ኢያሱ አቤት፣ እንዴት ነህ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። አሜን። ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ነኝ። እሺ፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ላስወጣህ ነው ብራዘር። ምን እያደረክ ነው? ታች ረድ እጅ የሆነ ስራ እየሰራ እንዳለ በደንብ ነው የሚያስታውቅብህ። ኦኬ እሺ፣ እንዴት ነው አሁን? አሁን ብዬ ነው የማነበው። ዘም ነው ዝም ነው ዝም ዝም። አቤት፣ ሰላም ነው? እንደምን ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ታችን? ርዕሱንም ምንም የማውቀው ነገር የለም። ዝም ብዬ ነው ቤቱን ስለምከታተል ሁልጊዜም ዝም ብዬ ነው የገባሁት ዛሬ። ከየት ቤተ እምነት ነው? እኔ ሙሉ ወንጌል። እሺ፣ ኮሎራዶ ሙሉ ወንጌል ነኝ። ኮሎራዶ ኦኬ። ልናገር ሳይሆን የገባሁት ዝም ብዬ ነው የተቀላቀልኩት። መልካም። እሺ፣ ተባረክ ጌታችን። ኦኬ እሺ። እዚህ ጋር የላካችሁ ሰዎች አላችሁ ሪኩዌስት ላይ ግን ልቀበላችሁ አልቻልኩኝም። ውጡና ሁለት ሰዎች አላችሁ ተንጠልጥላችሁ ያላችሁ ፍቄና ዘርምች ነው አይደል ነው እንዴት ነው? ኦኬ እስቲ አንደኛውን ተቀበልኩት መሰለኝ። እሺ እንዴት ነህ ወንድማችን? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣ። ገስት ልካልኝ ነበርና ተደብቆ ነበር አልታይ ብሎ ኦኬ አሁን አክሴፕት አደረኩ። እሺ የምትለን ነገር አለ? አይ እስቲ እሱ ጋር ገብርኤል፣ ሚካኤል፣ ራጌል ምናምን ብለህ የጻፍከውን እያንዳንዱ መጽሐፍ አንብበህልኝ ብረዳ ብዬ ነበረ። ሁሉንም ብታሳየኝ እና ምን ብዬ ነበር። አንተ ማን እንዳወጣ ነው እስከዛሬ ድረስ የምታውቀው? አይ እኔንማ እንድጠይቀኝ ሳይሆን አንተ ስትል ስለሰማሁ እስኪ እግዚአብሔር የሚለውንም ገብርኤል የሚለውንም ሚካኤል፣ ራጌል ማን ነው ከታች ደግሞ የጻፍከው? ራጉኤል ከዛ ደግሞ ማርያም የሚለውን እስቲ እያንዳንዱን አሳየኝና በምን ደስ ይለኛል ያልከውን ነገር። ይህን ታሪክ ግን ታውቀዋለህ አይደል? ያ ታሪኩንም አውቀዋለሁ፣ ግን አሁን አንተ የተለያየ ነገር ስላልከ ልክ እሱን ልነግርህ ነው። በታሪክ ውስጥ የምታውቀው ሰለስቱ ደቂቅን ከነደደ እሳት አወጣቸው ተብሎ የሚጠራ አንድ መልአክ አለ አይደል? በኦርቶዶክስ ቤተክርስቲያን ስሙ የሚታወቅ መልአክ አለ አይደል? እርምዬ እኔ አሁን እንድጠይቀኝ ሳይሆን ከአንተ እንድታስነብበኝ ነው የፈለግኩት እኮ። ላስነብብ ነው፣ ግን ስሙ የሚታወቅ መልአክ አለ አይደል? በሰለስቱ ደቂቅን ከነደደ እሳት አወጣቸው ተብሎ የሚታመን አንድ መልአክ አለ አይደል? የምታውቀው ከገብርኤል ጋር በተገናኘ ነው አይደል የሚነገረው? እንደሱ አትበለኝ አንተ፣ ዝም ብለህ አስነብበኝ። አሁን ገብርኤል የሚለውንም ሚካኤል የሚለውንም ኡራኤል የሚለውንም ራጉኤል ማርያም የሚለውን ላስነብብ ነው፣ ግን ህዝቡ የሚያውቀው እስከዛሬ ከገብርኤል ጋር በተገናኘ ነው አይደል? እኔ እኮ ላስነብብ ነው እንጂ ጥያቄ ልጠይቅህ በጥያቄ አንተን እኮ እንትን ልልህ አይደለም። አጭር ነው። አንድ መልአክ አለ። ሶስቱ ሰዎች ሰለስቱ ደቂቅ የሚባሉትን ከነደደ እሳት አወጣቸው ተብሎ የሚባለው አንድ መልአክ አለ። ያም መልአክ ገብርኤል ነው ወይ ብዬ ስለ አዋልከኝ። ልክ ነህ እኮ አላልኩም? አዎ ገብርኤል አይደለም? አንዴ ልናገር ትፈቅድልኛለህ? እፈቅድልሃለሁ። እኔ ታሪኩን አውቀዋለሁ፣ ግን አንተ እንዲህ ነው ስትለኝ እኔ አዎም አላልኩም አይደለም አላልኩም ያልኩህ ምንድን ነው? ለምን ታሪኩን ካወቅከው ታሪኩ ከየትኛው
መልአክ ጋር ወይ ከማጋ በተገናኘ ነው የሚነገረው በኢትዮጵያ ኦርቶዶክስ ነገር አንተ እዛ ጋር 5-6 አይነት ነገር ኦርቶዶክስ እግዚአብሔርን ትላለች፣ ገብርኤልን ትላለች፣ ሚካኤልም ኡራኤልም ምናምን ብለህ ስትጽፍ ተረት ነው እንደዚህ የምትል ብላ ስትል ስለሰማው እስኪ እውነት ግን ከሆነ ተረቱ ማወቅ ፈለኩኝና እያንዳንዱን ነገር እየከፈትክ እስኪ አሳየኝና 6-7 ቦታ ላይ ታሪክ ከተለያየ ከዛ የምትለውን አምናለሁ። እሺ ኤርሚ እስክታወጣው ድረስ እንኳን ደህና መጣ ዘርመጭት። ምንድነው ቢያሳይህ የምታምነው? አምኖስ አይተህ ስጨርስ ምንድነው አምናለሁ አልክ? ምኑን ነው የምታምነው? ማለኔቱ ምን መንገር አይጠበቅብኝም። እኛ ለአንተ መንገር ይጠበቅብናል፣ አንተ ለኛ መንገር አይጠበቅብም አይደል? አይ ማሳየት ካልፈለጋችሁ መብታችሁ ነው። እኔ ችግር የለብኝም። እኔ ምንድነው I just want to know the truth 7 ቦታ እንደተጻፈ እኮ why do you want to know the truth? አሁን ጥያቄው እኮ ለምን I just want to know ብሎ ነገር አለ እንዴ? ያ ዳጊ ምን መሰለህ እኔ አሁን I'm not trying to argue እኮ ለምንድን ነው እኔ እኮ አርጊው ያደረኩ አይደለም እኮ እኛ ጥያቄን አክብረን እሺ ብለን አሳየን ላይ ግዴታ የለብንም ግን with respect ልናረጋው ነው ምንድነው አቺቭ ማድረግ የፈለከው ነው ማወቅ የፈለኩት regardlessly with respect like you said እኔ ደግሞ 7 ቦታ ሲጻፍ እንደዚህ ያለ ስላለ እኔ ማላውቀው ታሪክ አለ እንዴ ስለዚህ 7ቱም ቦታ ላይ እንደዚህ ያወጣቸው እንትና የሚል ካለ 7 መጽሐፍ I just want to know እሱ መጽሐፍ 7ቱም ቦታ ላይ ተመሳሳይ ታሪክ የተለያየ መላእክት እንዳለ ካየው ከዛ በኋላ ወስነው እኔ ነኝ የማውቀው ላንተ ብነግርም ባልተግርም ምንም የሚጠቅም ነገር አይኖርም ብዬ ነው ማሰብ። አይ ለማወቅ መፈለግ ምንም ጥፋት እኮ የለውም በጣም አሪፍ ነው። እኔ እንዲያውም እንዳንተ ማወቅ ሲፈልጉ ገብተው ቢጠይቁ ከውጭ ከሚሳደቡ ወይም እንትን ከሚሉ ያንተው በጣም ትልቅ ሰው የሚያደርገውን ስራ ነው ያደረከው። I really appreciate that። ግን እኔ ምን መሰለህ አንድ ሰው አቺቭ ማድረግ የሚፈልገው ነገር ያንን ሳቅ ይሄ ነው ማለት ነው የሚለውን ነገር ብናውቀው ጥሩ ነበር። ምክንያቱም መጽሐፍ ቅዱስ እውነት አርነት ያወጣል ይላል። ገብቷል? እውነትን ብቻ ዝም ብሎ ማወቅ አይደለም። አሁን የእግዚአብሔርን ታላቅነት ወይም ደግሞ ፈጣሪነት ምናምን ብዙ ሰው ያውቃል። ኢንፎርሜሽን ማለት ነው ስለ እግዚአብሔር ገባ? እግዚአብሔርን በማወቅ ግን ያለ አርነት አለ። ገባ? አርነቱን አስበህ ነው ነፃነቱን አስበህ ነው ወይስ ደግሞ ኢትስ ኦኬ በቃ እንግዲህ ይሄ ሁሉ ጉዳ አለኛ ጋር ዝም ብዬ አጀስት አድርጌ እኖራለሁ ካለው ውሸት ጋር ነው ምንድነው ነው ለኔ አትንገረኝ ከፈለክ ችግር የለውም። እኔ ዲስከሽን መስሎኝ ነው የገባህበት ዓላማ ውይይት መስሎኝ ነው ያልከው ጉድም እንዳትለኝ ምንም እንዳትለኝ እኔ ያየሁት ነገር አንተ ከምትጠይቀኝ እሺ እያሳየህ ነው እያወጣው ስለሆነ ወንድም እኔ ልጨቃጨቅህ አይደለም። አንድ በደንብ ስማኝ እመልህን ነገር አለመንገርም ትችላለህ ከፈለክ እኔ ችግር የለብኝም። እኔም አልነግርህም መብቴ ነው። እኔ መብቴን አውቃለሁ። አዎ እኛም መብታችን ነው አለማሳየት ግን እንደሱ አይደለም ነው የምልህ። አሁን መብትና መብታችሁ ነው። እየሰማኝ አልገባህም? አንዴ ወንድሜ ስማኝ አንዴ አዳምጠኝ። ችግር የለውም አንተ መብትን ተጠቅመህ አትንገረን። እኛ ግን መብታችን ተጠቅመን ሳናሳይ አንቀርም። እሱ እንዳለ ያዝልን። ኦኬ የኛ መብታችንን አንጠቀምበትም። ዳትስ ፋይን። አሁን እኔ የምልህ እውነት አርነት የማታወጣ ከሆነ እጅህን በአፍ ላይ አድርገህ ብትሄድ ከዚህ ውይይት አይጠቅመንም ነው የምልህ። እኛ ቤተክርስቲያኒቷን የማዋረድ ዋና ዓላማ አድርገን አለ። ዋናም ሁለተኛም ሶስተኛም ዓላማ ምናምን አይደለም። ዳጊ እያስተማራችሁ እኮ ነው። አንድ መምህር ሲያስተምር ይኸውልህ በቃ አይ ውይይት አልገባህም አልተመቸህም እኔ ልቀርብ በቃ ገብቶኛል የምትለው አይ ኖ ዘ ፖይንት ገብቶኛል ግን እንድናገር ስላልፈለክ ነው። ኧረ አይደለም ተናገሩ እንደም ጠየቅኩ እኮ ዝም የምትለው ገብቶኛል። እኔ ደግሞ ፖይንት ምን መሰለህ እሺ የሆነ ሰው አውቃለሁ ብሎ ይናገራል። ከዛ ደግሞ ያላወቀ ሰው ይመጣና እንደዚህም አለ እንዴ ብሎ ይጠይቃል። ከዛ አውቃለሁ ብሎ የተናገረ ሰው የሚጠበቅበት ማሳየት ነው። ከዛ ያኛው ሰው ደግሞ የጠየቀው ሰው ከተመለሰለትኝ ተመልሶለታልኝ የሚፈልገውን ነገር ያደርጋል ብዬ ነው የማስበው። እሺ እንጂ ካየህ በኋላ ብናወራ ይሻላል። አሁን ላለማሳየት ይመስላል ይሄ እኔ መሀል ላይ ገባቤ የሆነ ላለማሳይ ግርግር እየፈጠርኩ ስለሚመስል ካየህ በኋላ እናወራለን። ከተመች ከፈለክ ነው ያው እናወራለን ስልህ እንትን አይደለም ግዴታ አይደለም አለማውራት ይችላል። ግን ከዛ በፊት እኔ ኢቭን አንድ ጥያቄ ብጠይቅ ደስ ይለኛል። አሁን አንተ ለምሳሌ ጠይቀኝ ችግር የለም። ኦኬ ለምሳሌ እሺ ግን እናት ኦፌንድ ለማድረግ ምናምን አይደለም ክሊርሊ እንድታወራልኝ ነው የምፈልገው። አሁን ለምሳሌ ኤርሚ ወንድማችን በጣም ማደንቀው ልጅ በጣም ነው ማደንቀው። በነገራችን መጽሐፍ ያነባል አንባቢ ነው ብዬ አስባለሁ እና ብዙ የድርሳናት ምናምን ሲያነባ ያለው ሲያወራ ያለው ምናምን ግን ለምሳሌ አሁን እናንተ ጋር የተለያየ አስተምሮ አለ። ለምን እናንተን አትጨርሱም ስለ ድርሳን ከማውራታችሁ በፊት? እናንተ ደግሞ የተለያየ አስተምሮ ካልያችሁ መታችሁ ቻሌንጅ አድርጉ። እኛ የለም አይ ነው
ሰው የራሱ ከጠየቀኝ ልመልስልህ። መጀመሪያ ዝም ብዬ አዳመጥኩ። ጥያቄን ጨረስክ? ካልጨረስክም ጥያቄን በለኝ። ከጨረስክ ልመልስ። እኛ ጋር የተለያየ አስተምሮ የለም፣ አንድ ትምህርት ነው ያለን። ትምህርታችንም ይሄ ነው ብለን አስቀምጠናል። ግን ለእኛ ያልታየን ለእናንተ የታያችሁ ካላችሁ ቤትም ከፍታችሁ ቻሌንጅ አድርጉን። በእንዲህ አይነት አጋጣሚ መታችሁ ቻሌንጅ አድርጉን። እኛ ደግሞ እናንተ ላይ አሁን ከጥያቄ በጣም የራቅ እንዳንመጣ ያንተን እድል የገባህበትን አሳካ። መጀመሪያ ቆይ ልጨርስ። አንደኛ መልሴንም አልጨረስኩም። አንዴ ጌታ ስማኝ። አንደኛ የገባህበትን ዓላማ አሳካ። እያንዳንዱ ውይይት ምን ይመስላል ከታች ለሚያዳምጠው ሰው ግርግር ፈጥረን የተናገርነው ነገር መረጃ ስለሌለ ነው የሚመስለው። አንዴ የገባህበትን ዓላማ አሳካ። ቆይ ወዳጄ እባክህ አንዴ አዳምጠኝ እባክህ። ነገር አንተ ያልከኝን ካልክ በኋላ መጀመሪያ የአንተ መብት የገባህበት መብት ይከበር፣ ፍላጎት ይሟላና ተጨማሪ ጥያቄ አለኝ ብለህ አሁን ያነሳውን ጥያቄ መቀጠል ከፈለክ ትቀጥላለህ። አሁን በደንብ ቤዝዶን ከተናገርከው ተነስቼ ነው የምናገረው። አንድ ቃል እናገርና ከዛ በኋላ ታሳየኛለህ ሁሉንም እኔ በትዕግስት ከዛ በኋላ ካየው በኋላ ቴንኪው ብዬ የምናገረው ራስህ ነህ። ግን አንተን ያስቆምከው መረጃውን ያስቆምከው አንተ ነሽ። እኛ ብሌም አይደለም። አንተ ነህ ጣልቃ የገባኸው ዳጊ፣ አንተ ነህ ጣልቃ የገባኸው እሱ ሊያሳይ። ስለዚህ ጣልቃ ከገባው ይልታልህ። እኔ በቃ እኔ ጣልቃ እኔ ማከራቸው አይደለም። ወንድማችሁ አድምጠኝ ልናገራ ትናገራለህ። አድምጠኝ አልኩህ። እናንተ እስካሁን አወራችሁ አይደል እኮ ትናገራለህ እኮ ነው ትናገራለህ። መጽሐፍቶቹ ሲመጡ ለምንድን ነው ጩኸት? አይ እንደዛ ምንም ይኸውልህ፣ አሁን እሱ ምንም እኔ ስለዚህ አንዴ ትናገራለህ። ልብ በልና ስማኝ። አንዴ ትናገራለህ። መጽሐፍቶቹን የእግዚአብሔር ያለው መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ የገብርኤል ድርሳነ ገብርኤል ላይ እዚሁ ካሜራ ከፍቻ ያሳያለሁ። ኦኬ፣ የገብርኤል ማለት ነው። ትናገራለህ እኮ አልኩህ። መጽሐፍቶቹን እያሳየሁ ነው። ልታሳየኝ ነው። ግን ትናገራለህ። ሚዩት ያድርግሃለሁ። እኔ ትናገራለህ ሚንስ ትናገራለህ። መጽሐፍቶቹን አሳይቼ ከዛ ክፈት ስትለኝ ከፍታለሁ። አትክፈት ብለህ ብትለኝ እኔ ከዚህ ቤት እኮ ከፍቼ አሳይቻለሁ። ኦኬ፣ እግዚአብሔር እንዳዳን የሚናገረው መጽሐፍ ቅዱስ ላይ ነው። የድርሳነ ገብርኤል ላይ ገብርኤል ብያልኩት። ገብርኤል ያው አሳየኝ። መጽሐፍ ቅዱስ ላይ አሳየኝ። ኦኬ፣ እኔን የሚዩት ያደረኩ ብራዘርዬ፣ አሁን ተናዳል ማለት ነው። መጽሐፍቶቹ ሲመጡ ተናዳል ማለት ነው። ካልሆነ እኔ እኮ ላሳይ ነው። ስድስቱንም አሳያለሁ። ፕሮሚስ ያልተበሳጨውም መጽሐፍ ቅዱስ ላሳይ። ካልተበሳጨ እስኪ አትግባ እስኪ አንድ ደቂቃ ለእኔ ስጠኝና መጽሐፍቶቹ ላይ ልናገርበት። መጽሐፍ ቅዱስ እንኳን ያለኝ አይመስለኝም። ይኖረኛል ግን አሳይ። መጽሐፍ ቅዱስ መጀመሪያ መጽሐፍ ቅዱስ ብለኛል። ከመጽሐፍ ቅዱስ መጽሐፍ ቅዱስ ካለኝ እኮ ነው ገና ልፈልግ ምልህ። እንደናንተ እኮ ከምትፈልግ እኔ ልናገር። ኤርምዬ በእግዚአብሔር ፍቅር አትችልም። ሚዩት አድርጌያለሁ። አትችልም። ለምን አትችለው? አየህ ምን እንድንል ፈልግሃል ማለት ነው። የሆነ ሌላ ቃል እንድንናገር ፈልግሃል ማለት ነው። አይደለም። ገምተህ አትናገር። ገምተህማ አትናገር። እሺ፣ ከአሁን በኋላ ከከፈትከው ታይ ትወርዳለህ። የኦርቶዶክሳውያን ብልግና ይሄ ነው ማለት ነው። በቃ ታገስነህ ታች ባለጌ። የኦርቶዶክሳውያን ብልግና ይሄ ነው። ኦኬ፣ እግዚአብሔር ብሎ የሚለው በመጽሐፍ ቅዱስ ላይ፣ ገብርኤል ብሎ የሚለው በድርሳነ ገብርኤል ላይ ይኸው፣ ሚካኤል ብሎ የሚለው በድርሳነ ሚካኤል ላይ ይኸው። ኦኬ፣ ኡራኤል ብሎ የሚለው በድርሳነ ኡራኤል ላይ ይኸው። ላነብለት ነበር። ኦኬ፣ ራጉኤል ብሎ የሚለው በድርሳነ ራጉኤል ላይ ይኸው። ማርያም ብሎ የሚለው በድርሳነ ኪዳነ ምሕረት ላይ ይኸው። አየህ፣ ይሄ እንኳን እንዳይወጣ ነው አሁን ጩኸት ያበዛው ማለት ነው። ድምፁን አለሳልሶ ነውራችንን አትግለጠው፣ አታሳፍረን፣ ኤርሚያስ አታዋርደን፣ አታሸማቀን ነው። ይኸው 5 መጽሐፍቶቻችሁ ኡራኤል ማነው? ገብርኤል ኡራኤል ማነው? ገብርኤል፣ ራጉኤል፣ ኡራኤል እና ሚካኤል፣ ማርያም። መጽሐፍ ቅዱሱ ደግሞ ይኸው ስንት ሆነ ማለት ነው? አንድ የእግዚአብሔር እዚህ ላይ ነው ያለው። ኡራኤል፣ ራጉኤል ራጉኤል፣ ገብርኤል፣ ኡራኤል፣ ሚካኤል እና ማርያም። 1 2 3 4 5 6 ስንት ነው የጻፍኩት እዚህ ጋር? 1 2 3 4 5 6 ይኸው መጽሐፍቶቹ። አሁን ከዚህ በኋላ እንዲናገር እድል ልሰጠው ነበር። ኦርቶዶክሳውያን ቀን ጨልሞባችኋል።
ታፍራላችሁ፣ በራሳችሁ መጽሐፍቶች ታፍራላችሁ፣ ትሸማቀቃላችሁ። በእውነት በጣም ታፍራላችሁ፣ በጣም ትሸማቀቃላችሁ። ኦርቶዶክሳዊነት ማለት ስርዓት የሌለው ሰው ማለት ነው ተብሎ እንዲባልባችሁ የምታደርጉት ጥረት በጣም ነው የሚገርመኝ። ስለዚህ አትቆሙም፣ በፊታችን አትቆሙም። የእውነት ስናገር እግዚአብሔር ምስክር ነው አልኳቸው። በተለይ ለጉራ አይደለም። ተመልሻለሁ። አሳየኝ እስኪ አሁን። እሺ እያንዳንዱ ሚዩት አድርጌያለሁ። ከከፈትክ ታች አወርድሃለሁ እና እስከ ወዲያኛው አትገባም ማለት ነው። ኦኬ። መጽሐፍቶቹን ያመጣቸው ለጌጥ አይደለም ብራዘር። አሳየኝ አሳየኝ አትበል። እንዴት ነው ተረጋግቶ ማውራት ያቃተህ? ተበሳጭተህ ነው አይደል? ተናደህ ነው አይደል? አፍረህ ነው አይደል? መጽሐፍቶቹን እኮ ያመጣሁት ላሳይህ ነው። አሳየኝ 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 ብሎ በማለት ስላልክ አይደለም፣ ላሳይህ ነው መጽሐፍቶቹን ያመጣሁት። እዚህ ጋር የጻፍኩት መጽሐፍቶቹ እጄ ላይ ስላሉ ነው። ይኸው እግዚአብሔር የሚናገረው መጽሐፍ ቅዱስ ላይ የኡራኤል የራጉኤል የገብርኤል የኡራኤል የሚካኤል የማርያም ይኸው መጽሐፍቱ ማለት ነው። ገልጣ አሳየኝ ብለህ ሳትለኝ እኔ ከዚህ ደጋግሜ ለሰው አሳይቻለሁ። ለብረው ቤተክርስቲያናችሁንስ የምታሰድቡት ባለመስማት ማለት ነው። እንዴት አይነት ትውልድ እንደሆነ አይደል ነው። ኦኬ መጽሐፍ ኦኬ። አንድ አሁን እነዚህ እንዳሳይህ አንድ ጥያቄ ጠይቃለሁ። በቤተክርስቲያኒቱ ውስጥ መጽሐፍቶቹ ኙት ልብ በሉ ወገኖች። በቤተክርስቲያን ውስጥ ሶስቱን ሰዎች ከነደደ እሳት አዳናቸው ተብሎ አብዛኛውን ጊዜ ስሙ የሚጠራው ገብርኤል እንደሆነ ታውቃለህ አይደል ወንድማችን? ታኅሳስ 19 ቀን የሚከብረው ተብሎ የሚባለው ላውራ እየጠየቀኝ ነው። አዎ ኦኬ። ቅድም ከሰማኝ አልኩ። እኔን ምንም አትጠይቀኝ። እየከፈትክ ነው። እየጠየቅኩ ነው። ከዛ ነው የምቀጥለው። ይሄን ገብርኤል ነው ወይስ ሌላ ማን ነው? አይ እየጠየቅኩ ነው። እንዴላ አንተ እኮ ነው መረጃ አለኝ አልከኝ። እኔ ማውቀው ነው ያለኝ። ግን አንተ እስከዛሬ ድረስ በተለምዶ በቤተክርስቲያኒቱ ውስጥ እስከዛሬ እኔ ምንም አላውቅም። አስተምሩን አላውቅም። አስተምሩን አላውቅም። አንተ እታች ወረድ። በቃ ቴንክ ለምን አታስረዳኝ? ጋይድ እታች ወረድ፣ እታች ወረድ። ውሸታም ስለሆን ከታች ወረድ። ታኅሳስ 19 ቀን ምን ሆነበት የተባለ ነው። ቀን ሁሉ እየነገርኩ ማለት ነው። ታኅሳስ 19 ቀን ገብርኤል ምን ያደረገበት ነው ተብሎ ነው የሚታመነው በቤተክርስቲያኒቱ። ለምንድን ነው የራስህን መጽሐፍት ላይ በራስህ ታሪክ ላይ ለምንድን የምትዋሻው? አላቅም ትላለህ አይደል? ታኅሳስ 19 ምን የሆነበት ገብርኤል ምን የሆነበት የተወለደበት ነው። መቼም ተወልዷል ብላችሁ ትሉ ከሆነ የሞተበት ነው ትላላችሁ። አንዳንዱም ሰው ሲጠይቁት የሞተበት ነው ብሎ ስለሚል ማለት ነው። ምን የሆነበት ቀን ነው ታኅሳስ 19 ቀን። ይህንን ስትመልስ ከዛ እናወራለን ማለት ነው። ኦኬ እሺ። እኔ አልናገርም፣ እናንተ ተናገሩ። እኔን አትጠይቁኝ፣ እናንተ ተጠይቁ ብሎ ነገር የለም። አንድ ጥያቄ ቀላል ጥያቄ የጠየቁ ታኅሳስ 19 ምን የሆነበት ነው ብሎ የሚለውን የጠየቁ። እሺ ከዛ ወደ መረጃው ገባለ ማለት ፍጹም። እንዴት ነው? ሴት ቤተ እምነት ነው? አዎ ይሰማል። እኔ ከሙሉ እሺ አልጠራናችሁም እኮ የወንጌል አማኞች አልጠራናችሁም። ገብርኤል ዓመቱ ይነግሳል እንዴ? ሙሉ ወንጌል ኦኬ። የራሱን ታሪክ መዋሸት ሽምጥጥ አድርጎ መካድ ጀመሩ። ታኅሳስ 19 ቀን ምን የሆነበት ነው? ቁልቢ ገብርኤል ድረስ ቢራህን ጭነህ የምትሄደው ምን የሆነበት ቀን ነው ብለህ ነው? ምን የሆነበት ቀን ነው? ገብርኤል በታኅሳስ 29 ቀን ምን ሆነ ተብሎ ነው በቤተክርስቲያኒቱ ታሪክ የሚታመነው? ይህንን አላቅም ትላለህ እንዴ? ፍጹም ከዚህ በኋላ ብትልክ ብሎክ አደርግሃለሁ። ከዚህ በኋላ ገስት ድጋሚ ብትልክ ማለት ነው። አሁን ፍጹም የሙሉ ወንጌል ነኝ ያልከው ብሎክ አደርግሃለሁ። እኔ ነኝ ብሎክ ማድረግ እና ይህን ፔጅ አታየውም ማለት ነው። ቴንክ ዩ። ምክንያቱም እኛ ኦርቶዶክሳውያንን ስንጠራ ወንጌላውያኑ የምትመጡበትሽ በቃሉ መሰረት አጠናቅቅ ያለው ማለት ነው።
ቻው። ሙሉ ወንጌሎች ነው ተጠይቋል እንዴ? ሙሉ ወንጌል እኮ የኔ ነች። ኦርቶዶክሳውያንን ስንጠራ ሙሉ ወንጌል እና ቃለ ሕይወት ጴንጤ ብቅ የሚልበት ምክንያት፣ ኦርቶዶክሳውያንን ስንጠራ ካቶሊክ እና ሙስሊም ብቅ የሚልበት ምክንያት ማለት ነው። የወቁ እንጂ ሃይማኖታችሁ ነው። እና ይህንን ደጋግሜ ስናገርበት የሰማችሁ በጣም ብዙዎች አላችሁ አይደል? ባለፉት እንኳን ወራቶች ላይ ከ4 ነው ከ5 በላይ ተናግሬበታለሁ። የማርያም ላይ ድርሳነ ኪዳነ ምሕረት ላይ ማርያም ናት ይላል። ሚካኤል ላይ ሚካኤል ነው ያወጣቸው ይላል። ማርያም ላይ ማርያም ነው ያወጣቸው ይላል። እንደው ሌሎች የማርያም በጣም አስቂ ነው። ሌሎችስ እሺ እነዚህ መላእክት ናቸው ተብሎ ስለሚታመን ኦኬ፣ ሚካኤል፣ ኡራኤል፣ ገብርኤል፣ ራጉኤል ኦኬ። ከዚህ ውስጥ ሁለቱ እግዚአብሔር መልአክ ናቸው በስም ደረጃ ገብርኤልና ሚካኤል። ኡራኤልና ራጉኤል ግን አይታወቁም። እሺ እንደው እንያዝላቸው ግን መላእክት ናቸው ለማለት ነው። እሺ እነሱ በዚያን ዘመን ነበሩ በባቢሎን በሆነበት ጊዜ። ማርያም ግን በባቢሎን በሌለችበት ድርሳነ ኪዳነ ምሕረት ዘወርሃ ማነው ዘሰኑ ላይ ምን እንደሚል ስማልኛ። የኦርቶዶክስ ነውር ማለቂያ የለውም። ኦኬ ዘሰኑ ምን እንደሚል ይኸውልኝ። ገጽ 120 ማነው የማክሰኞ ድርሳን ላይ ዘሰኑ ያልኩ የማክሰኞ ድርሳን ላይ ኦኬ ቁጥር 1 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ማክሰኞ ቀን የሚነበብ የኪዳነ ምሕረት ድርሳን። የሌዊና የስምዖን ሀብተ ቅባታቸው፣ የአሮን ጸናጽን፣ የካህናቱ ልብስ ይህች ናት። ማርያም ማለት ናት። እነዚህ በወርቅ የተለበጡ ለማየት ያማሩ ናቸው። አክሊል፣ የወርቅ ግምጃ፣ ካባ፣ ላንቃ፣ የሐር ልብስ፣ የወርቅ ቀሚስ፣ ብርሃናዊ የካህን ልብስ ጋር አንድ የሚሆን ሐምራዊ ግምጃ የድንግልናዋ ምሳሌ ናቸው። የሳራ መኖሪያ ድንኳን ማርያም። የሌዊ መጠለያ ድንኳን ማርያም። ሲሳራን ያስገደለች የዲቦራ ምስጋና ማርያም። በዳርቻዋ የምትቀመጥ የውሃ መንቀል ማርያም። የእዝራ በሴት አምሳል ያያት የቱ ጋር? የትኛው እዝራ የትኛው እዝራ? የዮቴር ልጅ ወይስ ካህኑ? በጣም ብዙ እዝራዎች አሉ። በሴት አምሳል ያያት የት ቦታ መቼ እና የትኛው መጽሐፍት ላይ? ይህች ናት ይላል ማርያም። የኢዮብ አምባ መጠጊያው፣ ኢዮብ የተጠጋባት ማርያም። የኢያሱ የምስክሩ ሐውልት ማርያም ማለት ነው። የሳሙኤል የቅባ መንግስት ሙዳይ አለ። የቅባ መንግስት ሙዳይ የሚባል የለም። ዘይቱ ቀንድ ዘይቱን የያዘበት ሳሙኤል ዘይቱን ይዞ ወደ ቤተልሔም ወደ ዳዊት ሲሄድ የያዘበት ሙዳይ ብሎ የሚለውን ቀንድ ብሎ የሚለው ሙዳይ አሉ። ዘይት በሙዳይ ይያዝም። የቅባ መንግስት ሙዳይ አይባልም። እሺ ግን እሱን ሙዳያን ብትሆን ማርያም ነች አሉ። ሳሙኤልና ሙዳይ አይተዋወቁም። ልብ በሉ። ኦኬ ነብዩ ማለት ነው። በደብተራ ሙሴ አበባ ያፈራች ማርያም። ደብተራ ብሎ የሚለው ቃል ድንኳን ማለት ነው። ዘኍልቍ መጽሐፍ ምዕራፍ 17 ላይ በሙሴ ድንኳን አበባ ያፈራችው ማናት? የአሮን በትር እንጂ ማርያም አይደለች። ማለት በትሩ ነው፣ ደረቁ እንጨት ነው ቆጥቁጦ ፍሬ አፍርቶ የተገኘው። እነሱ ግን ማርያም በኩረ ሎሚ ነው ያፈራችው ይላል። ለውዝ ብሎ የሚለው ሎሚ ያው ይወደዳል። አንድም ለአስማት አንድም ሎሚ በወረውር ደረቱን መታወት ብሎ የሚል ተረት ስላላቸው ማለት ነው። ጋይስ ኮምኩም ተረት ብራዘር እያስነጠሰህም ቢሆን ማለት ነው። ስልጣነ ክህነት ሰማያዊ መስዋዕትን ያስገኘች ማርያም ነች። ስልጣነ ክህነትን ለሌዊ ምድራዊ እምቦሳ በግፍ የተገደለ የሞተ የናቡቴን ተክል ማርያም ነች። የናቡቴ ተክል ማለት የወይኑ ተክል ማለት ነው በኢዝራኤል ያለው።
ኤርሚያስ ያመሰገናት የትኛው ምዕራፍ ላይ እኔን ነው ወይስ ነብዩን ነው? ነብዩን። እሺ ሰቆቃው ላይ ነው ወይስ ትንቢተ ኤርሚያስ 52 ምዕራፍ ውስጥ? አንድ አታመጣም። አንድ ከሰቆቃው 5 ምዕራፍ አለው፣ ከነብዩ ከትንቢቱ 52 ምዕራፍ አለው። አንድ ቦታ አታሳዩ። አንዲት ቋድቁ ነቁጣት ዛላ ነገር ማርያምን ኤርሚያስ ነብዩ አመሰገናት ብሎ የሚል ካመጣ ከምላሴ ፀጉር ይነቀል ይላል ያገሬ ገበሬ። እኔም በዛ ነው የምንለው፣ ፈጽማችሁ አትማሉ ብሎ ስላለ ጌታ። ሕዝቅኤል በተዘጋች በር አምሳል ያያት ይላል። ይህንን በሩን በስርዓት አሳይተናል። ሀጌ በተዘጋች ቤት አምሳል ያያት ይላል። የቱ ጋር ሀጌ ማለት የትኛው? ነብዩን ነው? ትንቢተ ሀጌ ነው? ሀጌ ነብዩን ነው እያላችሁ ያላችሁት? 3 ምዕራፍ አለው። እኔ ጋር ትመጣና ታወራለህ ማለት ነው። አይመስልህም? ዘካርያስ በመቅረዝ ፋና አምሳል ያያት ይላል። ለዩልን። የትኛው ዘካርያስ? የመጥምቁ ዮሐንስ አባት ወይስ የበራኪው ልጅ ዘካርያስ ወይ ነብዩ ዘካርያስ? ማን ነው እሱ? ብዙ ዘካርያሶች ስላሉ የቱ ጋር ነው ያያት? መቼ? በየትኛው መጽሐፍ ላይ ተጽፏል? አታመጡ። የጦቢት የአይኖቹ ብርሃን አለ። አይ ይሄ ጦቢት እንደውም 80 አሐዱ ላይ ነው ያለው። ይሄ በእነሱ መጽሐፍት ውስጥ ነው ያለው። እኔ ይሄን ታሪክ ሁሉ ስለማውቀው እከራከራቸዋለሁ። የጦቢት የአይኖቹ ብርሃን የሆነለት አይኖቹ የበራው ያሳጉበትና የረቀቀ ጋንተን ያሳጉበትና ሐሞት ከደቀቀ ዕጣን ጋር አጭሳችሁ አይደል እንዴ ወለቀለት ያላችሁ? 80 አሐዱ ላይ ያሳጉበትና እኮ ሐሞት ነው የጦቢትን አይን የከፈተለት አይደል እንዴ? መጽሐፈ ጦቢት መጽሐፍ ምዕራፍ 6 እና ምዕራፍ 7 ላይ በሚገባ ሸጋ አድርጌ ስላነበብኩት አውቀዋለሁ። አታምታታም ስል ብራዘር። እዚህ ደግሞ ተገልብጠህ አክሮባት ኩንጉፉ ነው የሚባል የቻይና አክሮባት ተገልብጠህ ደግሞ መጥተህ የጦቢት አይኖቹን ያበራሽለት አንቺ ነሽ ብለህ ሁሉ ነገር አትለጠፍም። በአሳጉበት ነው አይኑ የበራው ብላችኋል። ከናሳጉበትና ከደቀቀ ዕጣን ጋራ ከሐሞቱ ጋራ እዛው ጠብቀኝ ቆመህ ማለት ነው። ኦኬ 3 ደቂቅን ከእሳት የጠበቀች ማርያም ይህች ናት። 3 ደቂቅ ማለት 3ቱ ማለት ነው። አናንያ፣ ዛሪያ፣ ሚሳኤልን ከምን የጠበቀች? ከእሳት የጠበቀች 3ቱን እዛ በባቢሎን በእሳት ውስጥ የተጣሉትን 3ቱን 3 ደቂቅ ማለት 3ቱ ልጆች ማለት ነው። ከእሳት የጠበቀች ማርያም ናት። በዛ 4ተኛ ሆና በእሳት ውስጥ የገባችው። ምን ይሳናት አለው ኦርቶዶክስ አለ። ውሸት ሲጻፍለት ጠዋት ጠዋት ዝንቡን እሺ እያለ የሚያነብ ህዝብ አላት። ሲነግሩት የማይገባው ጠይቅ ተብሎ ሲባል የሚቆጣ ህዝብ አላት። ግን ህዝቡ ያወቀ ቀን አልኩ እንደዚህ ያሳወቅነው ቀን ማርያም ነች። 3 ደቂቅን ከእሳት የጠበቀች ይላል ድርሳነ ኪዳነ ምሕረት ላይ። የአኩቶላ ደብር ሰበካ ጉባኤ ጽሕፈት ቤት ገዳሙ ነው ያሳተሙ። የራጉኤል ላይ ራጉኤል ይላል፣ የገብርኤል ላይ ገብርኤል ይላል፣ የኡራኤል ላይ ኡራኤል ይላል፣ የሚካኤል ላይ ሚካኤል ይላል። መጽሐፍ ቅዱስ ላይ እግዚአብሔር እንደሆነ ነው የሚነግረን። ትንቢተ ዳንኤል ላይ እሺ አይልም ብሎ የሚል ሳለ ሲገባ ከኛ ጋር ያወራል ማለት ነው። እንኳን ደህና መጣችሁ ወገኖች፣ ጸጋና ሰላም ይብዛላችሁ። ኦኬ የሚያወራ ሰው ካለ መምጣት ይችላል። ኦኬ እሺ ዮሐና ሰው ዝም ብላችሁ አታስገቡ ወገኖች። እሺ ዮሐና የገባኸው እቴ ብሎክ አደርግሻለሁ እንዳታዝኝ። ኦልሬዲ ዳን
ኦኬ ጸጋ ይብዛላችሁ። የወንጌል አማኝ ሆኖ ሳትጠሩ የምትገቡ ሰዎች ዳን በእኔ እንዳታዝኑ። ኦኬ ሰውን እኮ የእናንተን ስም 3-4 መጥራት የለብኝም። ኦኬ ሳትጠሩም ገብታችሁ ስንጠራችሁም አቤት አትሉ፣ ማይክ ዘግታችሁ ትቀመጣላችሁ። በቃ ዳን። ኦኬ ጸጋ ይብዛላችሁ። እንኳን ደህና መጣችሁ ሁላችሁንም። የሚያወራ ሰው ካለ አሁን ቅድም ባነሳኑም በሀሳብ ላይ እናወራለን። የስዕል አድህኖ ጉዳይ ራሱን የሚያድን ስዕል አድህኖ አለ ወይ ብለን ጥያቄ እየጠየቅን ነው። ራሱን ለምሳሌ ከሌባ የሚያድን፣ ከእሳት የሚያድን፣ ከሸረሪት የሚያድን፣ ከአቧራ የሚያድን፣ ከመቀደድ የሚያድን፣ ከመቃጠል የሚያድን ስዕል አድህኖ አለ? እኔ አንድም ስዕል ራሱን አዳነ ተብሎ ሲባል ሰምቼ አላውቅም። ሰውን ግን ያድናል ብለው ይላሉ። ኑ ተጠይቁ እስቲ፣ እኛንም ጠይቁን ኦርቶዶክሳውያን የሆናችሁ ገስት ላኩልን ካላችሁ ማለት ነው። ኦርቶዶክሳውያን የሆናችሁ ገስት ላኩልን። ከገስት ላይ ያላችሁ በሙሉ አስወርጃችኋለሁ። ድጋሚ ከላካችሁ ያው ሂሳብህ ይሰጣል ማለት ነው፣ ያለምንም ርህራሄ። ኦኬ ኦኬ ቴንክ ዩ። ራሱን ከእሳት ከሌባ ከመቃጠል ከመቀደድ የሚያድን ስዕል አለ? ስዕል አድህኖ የሚያድን ስዕል ተብሎ ይታመናል በቤተክርስቲያናችሁ። ችግር የለውም እመኑ። ሰላም ሰላም። ኤርሚ እንዴት ነህ? ሰላም ነው? አማን ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ እንኳን ከኦርቶዶክስ ሳይሆን ከፕሮቴስታንት ነኝ፣ ግን እንደው ስለምወዳችሁ ልነግራችሁ ነው የገባሁት ከይቅርታ ጋር። ቴንክ ዩ። በቃ ነገርከን፣ ሰማን። ምህረት አድርጌልህ ነው፣ ምህረት አድርጌልህ ነው። አሁን የምትወዱኑና ንገሩናል እንዴ ወንድሞቼ፣ የምትወዱኑና ንገሩናል እንዴ አላለም። እና ባካችሁ ተባረኩ። እና ራሱን የሚያድን ስዕል አለ ወይ? ጥያቄ ነው። አለ? ራሱን ከሌባ፣ ራሱን ከመቃጠል፣ ራሱን ከአቧራ፣ ራሱን ከሸረሪት፣ ራሱን ከመጨምደድ፣ ከተለያየ ነገር የሚያድን አለ? ይህንን እስቲ መልሱልን። ጸጋ ይብዛላችሁ። እንግዲህ እንሰማለን የምትነግሩንም ማለት ነው። ተባረኩ። ዳግሻ የምትለው ነገር ካለ ማለት ትችላለህ። እሺ ወገኖች ታብና ኮፒ ሊንክ ሼሩ በደንብ ይደረግ። ታውቃላችሁ ሪፖርት ተደርጎብኝ
ከትናንት ወዲያ ተደርጎ ዛሬ ተከፍቶልኝ ነው። ኮፒሊክና ሼር አድርጉ። እሺ ተባረኩ። ዲያቆን ተመስገን እንዴት ነህ? ሰላም ነው? ደህና እግዚአብሔር ይመስገን። የት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣ ዲያቆን። እንኳን ደህና ቆይ። አርእስቱ ያው ማነው ርዕሱ ራሱን የሚያድን ስዕል አድህኖ አለ ወይ ብለን እየጠየቅን ነው። በቤተክርስቲያን እንግዲህ አንተ አገልጋይ ስለሆንክ ስዕል አድህኖ ቅዱሳት ስዕላት ተብሎ ይጠራል። አዎ ስዕል አድህኖ እንደዛ ነው። አዎ ስዕል አድህኖ ቅዱሳት ስዕላት ተብሎ ይጠራል። ስለዚህ ስዕል አድህኖ እናንተን ነው አይደል የሚያምኑበትን ነው አይደል የሚያድነው? እንግዲህ አዎ በቤተክርስቲያናችን ስዕል አድህኖን እንግዲህ በብዙ መልክ ትምህርቱን ታቀርባለች። በስዕል፣ በትምህርት፣ በተለያዩ ነገር ለአማኞቹ ታቀርባለች ትምህርቱ ማለት ነው። እና ስዕል አድህኖን ቢያንስ ለእኛ ቤተክርስቲያን ራሱን የሚያድን ስትል ለምሳሌ አንድ እኔ አሁን ስዕል አድህኖ አለኝ። የማን ስዕል አድህኖ አለ? አሁን የማንን የቅዱሳንም የመድኃኒዓለምም አለኝ። ግን ለምሳሌ እንደ መጽሐፍ ቅዱስ የህይወት ምግብ ነው። እንግዲህ የህይወት ምግብ ይገዛል፣ በብር ተገዝቶ በቤት ይቀመጣል። ግን አንድ ሰው በጥሩ ቦታ ካላስ ተቋርጣል ወንድማችን። ይሰማኛል። እሺ። እና እንደ መጽሐፍ ቅዱስ አሁን እኔ መጽሐፍ ቅዱስ አለኝና በጥሩ ቦታ ካስቀምጡኝ ያ መጽሐፍ ቅዱስ በንጽህና ይቀመጣል። እንግዲህ እኔ ደግሞ መጽሐፍ ቅዱስ ጥቅም እንዳለው አምናለሁ። እንዳመንከው ልክ ይጠቅማል። መጽሐፍ ቅዱስ ራሱን ብቻው ከአዋራ አያድንም። ከተለያዩ ነገር ሰው ካልጠበቀ ሊያድን አይችልም። ልክ እንደዛው እንደ ወርቀት ነው። በቃ አሁን መጽሐፍ ቅዱስ በወርቀት የተጻፈው የእግዚአብሔር ቃል ነው። ግን ልክ እንደዛው ስዕል አድህኖ በወርቀቱ ላይ የተሳለው የቅዱሳን ስዕል ነው። ወይም የመድኃኒዓለም ተሰቅሎ ያለው የመድኃኒዓለም ስዕል ከተሳለ ያ ስዕል ራሱን አያድንም ከአዋራ ለምሳሌ። እና ጥያቄው ትንሽ ልክ እንደ መጽሐፍ ቅዱስ ብትወስዱ ደስ ይለኛል። ኦኬ። ስለዚህ ቤት አሁን ያረካቸው ስዕል አድህኖች አንተን አያድኑህም ማለት ነው። አድነውም አያውቁም አያድኑም እያልከን ነው። እንዴት ነው የማያድኑት? አሁን መጽሐፍ ቅዱስ አሁን ገዝቼ ቤት ላይ አስቀምጫለሁ እና ያ መጽሐፍ ቅዱስ እኔን ያድነኛል። መጽሐፍ ቅዱስ ስዕል አድህኖ ነው እንዴ ተብሎ የሚባለው በእናንተ ቤተክርስቲያን? ኖ ልክ እንደዛው እኔ አሁን ቢያንስ አምኜ ነው የገዛሁት። እኔ ስለ መጽሐፍ ቅዱስ ካልጠየኩ ዲያቆን ለምንድን ነው እኔ መጽሐፍ ቅዱስ ባልጠየኩ እኔ ስዕል አድህኖን እየጠየኩ አንተ መጽሐፍ ቅዱስ ብለህ የምትለው ለምንድን ነው? መጽሐፍ ቅዱስ ስዕል አድህኖ ይባል ከሆነ አንዱ ከስዕል አድህኖ ውስጥ መጽሐፍ ቅዱስም አንዱ ነው በለኝና ከዛ ስለሱ እናወራለን ማለት ነው። እኔ ግን ስለ ስዕላት ጠየኩ፣ አንተ ስለ መጽሐፍ ቅዱስ ለምን ነው የምታወራው? እኮ መጽሐፍ ቅዱስ ቤተክርስቲያናችን እኮ ትምህርቱን እኮ ነው። ትምህርቱን በስዕል መልክ ታቀርባለች። ትምህርቱ ወንጌል ነው። ያ የወንጌል ትምህርት በስዕል መልክ ታቀርባለች። አሁን ኢየሱስ ክርስቶስ ለምሳሌ እንደተሰቀለ እኔ በልቡ በምግብ አምናለሁ። አልጠየኩም። እኔ አሁን ስለ ጌታ መሰቀልና አለመሰቀል አይደለም፣ እሱ እውነተኛ የታመነ ነው፣ ልክ ነው። የጠየኩ ስዕል አድህኖ የሚባለው ራሱን የሚያድን ስዕል አድህኖ አለ ወይ ነው ጥያቄያችን ማለት ነው። ራስን ስትል እኔ ስዕል አድህኖ በተለይ ስዕል አድህኖ አሁን የቅዱሳን ስዕል አድህኖ እኔ ከገዛው ስዕላት አሁን ትክክለኛ ስርዓቱን ተጠብቆ የተሳሉ ስዕሎች አሉ። እነዛ ስዕሎች ትክክለኛ መንፈሳዊ ተሞልቶ ሁሉም ነገር አሁን ስለ እመቤታችን ስዕል ስንወስድ ሁሉ ነገር ተሞልቶ ተስሏል። ስለዚህ ይሄ ስዕል ትክክለኛ ወንጌልን ስርዓቱን ጠብቆ የተሳለው ስዕሉ ያድነኛል፣ እኔን ይጠብቀኛል። ከዚህ በፊት ዲያቆን በጣም ያድነኛል፣ ይጠብቀኛል። ራሱ ከምን አድርገህ ያውቃል አንተ?
እኔ ቢያንስ በብዙ ነገር እኔ ይሄን ብዬ ምኑን ልንገልጽ በቃ አሁን ቤት ላይ ካስቀመጥኩኝ አንዱ እንደው ቢያታዳ ነው ከተለያዩ ከመናፍስት መንፈስ ከክፉ መናፍስት መንፈስ ይጠብቅ ከተለያየ ነገር ቢያንስ አሁን ሲል አድሮ አስቀምጬ ጸሎት ካረኩኝ መጽሐፍ ቅዱስ ካነብኩኝ በቃ ብዙ ነገር በቃ ደስታ ይሰማኛል። ኦኬ አንተን ይጠብቅሃል አይደል? በጣም ይጠብቀኛል። ኪስ ውስጥ ይዘው ነው ወይስ ቤት ውስጥ አንጠልጥለው? ቤት ውስጥ አለ። ቤት ውስጥ ድንገት የእናንተ ቤት እሳት ቢነድ እሳት ቢያያዝ ቤታችሁ ራሱን ያድናል? ያ አንተን ያዳነ ስለ አድኖ ራሱን ያድናል? ከዛ ከሚነድ ድንገት ቤታችሁ ቢቃጠል ከዛ ከሚቃጠለው ውስጥ ራሱን ያድናል ራሱን ችሎ? ወንድማችን ና ተደብቀሃል። ተደብቀ ነበረ ወንድማችን። አይ ኖ ስልክ መስመር ላይ ሰው ገብቶ ነበረ እና እሺ ያልኩን ሰምተኛል። እሳት ቢነሳ አንተን ከብዙ መከራ ያዳንን ስዕል ራሱን ማዳን ይችላል ወይ? ራሱን ችሎ ከዛ ከእናንተ ቤት ወጥቶ ማምለጥ ይችላል ወይ እያልኩ ነው። አሁን ስለ ማዳኑን አሁን ማዳን ስትል ለምሳሌ ያህል ማዳን ስትል በቃ እንግዲህ በዚህ ላይ አንተ ማወቅ አለበት ቢያንስ እንደዚህ አይነት ሲፈጠር ይሰማል። እኔ ያልኩ ግን ተሰምቷል ወንድማችን? አዎ ይሰማኛል እና ከተሰማ ቆይ አንተ የምትተኩት ነገር አለ ከበስታው ከተሰማ ለምንድን ነው የጠየቁ ላይ ይሰማኝ ነው እኮ ከተሰማ ታዲያ ለምትልኛ ስለዚህ ስለ አድኖ ቢያንስ ድንገት እሳት በቤት ቢከሰት ታለ ተነሺ ይሄ ቢያንስ አንተ ስታምን ስለ አድኖ ብቻ አይደለም ስታምን በእምነት ካለ እምነቱ አሁን ለእምነቱ መስፈርቱ ነው እንጂ ማመን ሆኖ በልብ እግዚአብሔር ማመን ሆኖ ለምሳሌ ስለ አድኖ ማለት የቤተ ክርስቲያን ንዋይ ቅዱሳት ነው። እንግዲህ ማቆመን የሚያስፈልግ የጠየቅኩን ልብ ብለህ ማቆመን የሚያስፈልግ ከበሮ የሚያስፈልግ የተለያዩ ነገር ያልኩ ዲያቆን ተመስገን የጠየቅኩን አልሰማኝም። የጠየቅኩን ከሰማኸኝ ለጥያቄ የሚመጥን መልስ ስጠኝ። አንተም ስጠይቀኝ እኔን የምጠይቀኝ በኋላ ስጠይቀኝ ለጠየቀኝ ጥያቄ የሚመጥን ተገቢ መልስ መስጠት አለብኝ። እኔ ጠየቅኩ ሌላ ሆኖ አንተ ስለ ንብረትነት ታወራኛለህ። የማን ንብረት ነው ምናምን ነገር ብሎ የሚል ማለት ነው። እኔ ስለ አድህኖ ወይ ደግሞ ቅዱሳት ስዕላት የሚባለው ንብረትነቱ የማን ነው አይደለም። የኔን ጥያቄ ልብ ብለህ ስማኝ። አንተን ስዕል አድህኖ እንደሚያድንህ ነገርከኝ። ኦኬ ጥሩ፣ የሚያድንህ ስዕል አለ ማለት ነው። ኦኬ ይሄ የሚያድንህ ስዕል እሳት ቢነሳ እቤታችሁ ውስጥ እሳት ቢነሳ ራሱን ከእሳት ማዳን ይችላል ወይ? ማለት ከዛ ቤት ውስጥ ተነስቶ መውጣት ይችላል ወይ? አይ እሱ አንተ ሌላ በልቡ ሌላ ነገር ሀሳብ ይዘህ ነው እንጂ እኔ አሁን ቅድም እንደ ወንጌል እንደነገርኩ ወንጌል እሳት ብነድ ቤቱ ቢቃጠል ወንጌል እኮ መቃጠሉ አይደለም። እንደዛ ወንጌሉ ግን ያድናል። ታውቃለህ ወንድምዬ፣ እኔ ነኝ አሁን ሚዩት ያደረኩ ማለት ነው። የጠየቅኩን መልስልኝ። ወንጌል ስዕል አድህኖ ከሆነ ንገረኝና አብሬ ጨምሬ ልጠይቅህ። ወንጌሉ ስዕል አድህኖ ብላችሁ የምትጠሩት ከሆነ መጽሐፍ ቅዱስን ስዕል አድህኖ ብላችሁ የምትሉት ከሆነ ቅዱሳት ስዕል ብላችሁ የምትጠሩት ከሆነ መጽሐፍ ቅዱስን አብሬ ጨምሬ ጠይቃለሁ። እኔ ስለ ስዕል ስጠይቅህ ስለ መጽሐፍ ቅዱስ እየሄድክ የምትደበቅበት ምክንያት ገብቶሃል ማለት ነው። መልስ አታህል ማለት ነው። አንተ አድኖኛል ከመከራ ጠብቆኛል ብለህ ያልከው ስዕል ድንገት ሌባ መጥቶ ከቤታችሁ ቢወስደው ወይ እሳት ቢነሳና ቤታችሁ ቢነድ አንተ ካላወጣው በስተቀር ራሱን ችሎ ራሱን በራሱ ማዳን የሚችላል ወይ? ያ ቅዱሳት ስዕላት ያድነኛል ስዕል አድህኖ ብለህ ያልከው ነው እያልኩ ያለሁት። ይህን ስለ መጽሐፍ ቅዱስ ነው ብለህ ትለኛለህ። መጽሐፍ ቅዱስም ራሱን ማዳን አይችልም ብለህ ትለኛለህ። መጽሐፍ ቅዱስን ስዕል አድህኖ ወይ ቅዱሳት ስዕል ብላችሁ ትጠሩት ከሆነ አብሬ ጨምሬ እጠይቃለሁ። ችግር የለብኝም እና መልስልኝ። ያልኩኔ ስለ ስዕል አድህኖ ወይ ስለ ቅዱሳት ስዕላት ስለሚባለው ነው እየጠየቅኩ ያለሁት።
አንተ ስለ መጽሐፍ ቅዱስ ነው የምትነግረኝ። መጽሐፍ ቅዱስን ደግሞ የምትነግረኝ ከሆነ መጽሐፍ ቅዱስን ስዕል አድህኖ ወይ ቅዱሳት ስዕላት ብላችሁ ትጠሩታላችሁ ወይ ነው እያልኩ ያለሁት። ዲያቆንዬ ቴንኪው። አሁን መልስልኝ። ማይክን ክፈትና መልስልኝ አሁን ወንድማችን። እንግዲህ እንደ መጽሐፍ ቅዱስ ጋር እንትን ለማድረግ ሳይሆን ቢያንስ ያድነኛል ያልኩት ለምሳሌ እኔ ክርስቶስን ረስቼ ኢየሱስን ረስቼ ክፉ ስራ ቤት ላይ ከሰራው በአጋጣሚ ቢያንስ በሲሊ መልክ ቤተክርስቲያን የኔ ጥያቄ አይደለም ወንድሜ፣ ጥያቄን መልስልኝ። ጥያቄ እየነገርኩህ አሁን ያቆን ተመስገን። ጥያቄ ስለ ኢየሱስ ክርስቶስ አይደለም የጠየቅኩህ፣ ስለ መጽሐፍ ቅዱስ እያመንኩ በቤት ውስጥ ኃጢአት ብሰራ እንደው ሲል አስቀምጬ የኢየሱስ ክርስቶስ ሲል እነዛ ሲሎችን አይቼ አሁንም ሚዩት አድርጌያለሁ። ጥያቄን ስላልሰማኸኝ ማለት ነው። የጠየቅኩህን ልብ ብለህ ስማ ብራዘር፣ የጠየቅኩህን ልብ ብለህ ስማ። ስዕል አድህኖ ያድነኛል አልከኝ። ኦኬ አልኩ፣ ያድነኛል። ስዕል አድህኖ ቅዱሳት ስዕላት ያድኑኛል፣ እኔን ከመከራ ይጠብቁኛል፣ ያድኑኛል አልከኝ። ኦኬ አልኩ እኮ። ቀጥዬ ጠየቅኩህ፣ እነዚህ ቅዱሳት ስዕላት የተባሉቱ ስዕል አድህኖ የተባሉቱ ራሳቸውን ማዳን ይችላሉ? ለምሳሌ ከሚሰርቃቸው ሌባ ወይ ከሚጨመድዳቸው ሰው ወይ ከሚቀዳቸው ሰው ወይ ከሚያቃጥላቸው ሰው ራሳቸውን ማዳን ይችላሉ ብዬ እንደ ምሳሌ ያመጣሁልህ የእናንተ ቤት በእሳት ቢያያዝ ቤት ውስጥ ያስቀመጥከው የመድኃኒዓለም የሚሆን የማርያም ስዕል አድህኖ ብለህ ያልከው እሱን ራሱን በራሱ ማዳን ይችላል ወይ ነው ጥያቄ የጠየቅኩ። ትከፍትና አንተ ማይክ ኢየሱስ ክርስቶስ እንደተሰቀለ እናውቃለን፣ መጽሐፍ ቅዱስም ደግሞ ብለህ ትለኛለህ። እኔ አልጠየቅኩም። የኔ ጥያቄ አይደለም። አንተ እኮ ባጭር ነው የምትፈልገው። እንግዲህ ሰው እኮ ለማዳን እኮ አንዴ እንትን ሆኖ አይደለም እኮ የሚያድነው። እንግዲህ ለማስረዳት እኮ ግልጽ አድርጌ እኮ መናገር አለብኝ። ግልጽ አድርጌ መናገር አለብኝ እኮ። አሁን እኔ አምናለሁ ሲል አለው ቢያንስ ለቤተክርስቲያን አስፈላጊ እንደሆነ አምኜ ቤት ላይ አስቀምጬያለሁ። ግን እሱን ገለጻ አድርጌ እንግር ሲል አንተ ደግሞ እንትን ይሄው ነገረኝ እኮ አልኩህ። እነሱ ስዕሎች እነዛን ቤት ያስቀመጥካቸው ስዕል አድህኖ ቅዱሳት ስዕላት የተባሉት ያድኑሃል ወይ ብዬ ስለ አዎ አልከኝ። ከምን ብዬ ስለ ከተለያየ መከራ ያድኑኛል አልኩ። የሚያድነው ከእግዚአብሔር ውጪ ከአንድ እግዚአብሔር ውጪ የሚያድነው ሌላ ነገር የለም። ግን ለቤተ ክርስቲያን ለትምህርቱ አስፈላጊ የሆኑ ነገሮች አሉ። ሰው ወደ እግዚአብሔር እንዲቀርብ አስፈላጊ ሆኖ የተደረጉት ቢያንስ ወይም ለአገልግሎት ቢሆንም ምቹ እንዲሆን ለሰዎቹ እንዲገባ ተደርጎ የተደረጉት ነገሮች አሉ እና እነዚህ አሁን በእነዚህ ውስጥ ሲላትም አሉ፣ የተለያዩ ንዋየ ቅድሳቶችም አሉ። ስለዚህ በዛ መልኩ ነው እንጂ እኔ ያድነኛል ያልኩት እንጂ እንደ እግዚአብሔር ያድነኛል ብለህ ሳይሆን እግዚአብሔር እኛ እንድናውቅ አስፈላጊ ነው። ራሱ ስዕሉን ራሱን ማዳን ይችላል ወይ ነው ያልኩት። ራሱ ሲል ራሱ እንዴት ያድናል? አይደለም እኔ ግን ወደ እግዚአብሔር እንድቀርብ ነው። እግዚአብሔር ደግሞ በቃ እኔ አሁን በደምነትልኝ ቆይ ለኔ መልሰልኛል። ራሱን በራሱ ማዳን አይችልም፣ አንተን ግን ያድናል። ዳጊ አንተ አውራው ከፈለክ ዳጊ። እሺ ወንድማችን ይሰማለሁ አለው ለሚ እሺ ይሰማለሁ ወንድማችን። ለኔ መልሶልኛል። ራሳቸውን በራሳቸው ማዳን አይችሉም። ቅዱሳት ስዕላት ስዕል አድህኖ የተባሉት ሰው ነው እንጂ የሚያድኑት ራሳቸውን ማዳን አይችሉም ብሎኛል ወንድማችን። ለኔ በቂ አጥጋቢ የሆነ መልስ ነው የመለሰልኝ እና ቀጥል አንተ ዳጊ። እሺ ሰው እንዴት ነው የሚያድኑት ወንድማችን? እንግዲህ ራሳቸውን ማዳን የማይችሉ ሰውን ማዳን የሚችሉ ግዑዝ ነገሮች ናቸው ማለት ነው። ግዑዝ ነው አይደለ? ስዕል አድኖ ህያው አይደለም፣ ህይወት የለውም አይደል ወንድማችን? ይሰማል? ይሄው ለዚህ እኮ ቤት ላይ አስቀምጫለሁ። ግን ለምሳሌ ቅድም ወንጌል ሰጥቻለሁ አይደለም? ወንጌል ቤት ላይ አለ። ግን ወንጌል ያድናል። መጽሐፍ ቅዱስ ነው ቃሉ በበደለ መልክ በወርቀት ስለ አድኖ ስናናግር ስለ መጽሐፍ ቅዱስ ወንጌል አትንገረ። ወንጌል ከእሳቱ ራሱን ሊያድን አይችልም፣ ወርቀት ስለሆነ ነው። ግን ቃሉ ወንድሜ እንዴት ነው የሚያድኑት? ሌሎች ያድናሉ ብለሃል። እንዴት እንደሚያድኑ ንገረን። ለምሳሌ
ከምንድን ነው ከዘላለም ሞት ነው የሚያድኑት? ከስጋ ደዌ ነው የሚያድኑት? ስዕሎቹ እንዴት ነው የሚያድኑት? እኔ ነገርኩት እኮ ቅድም ወንጌል አንድ ሰው ቤት ላይ ገዝቶ ካስቀመጠ ወንጌል ወረቀት ላይ የእግዚአብሔር ቃል ተጽፏል። ልክ ሲሉም እንግዲህ በሲል መልክ የቅዱሳን ሲል ሆነ የሌሎችም ስለሆነ በወረቀት ላይ ተዝሏል። ልክ አሁን እሳት ቤት ላይ ሲቃጠል ወይም ሲነሳ ያ ወንጌልም ሲልም ጨምሮ ይበራል። ስለዚህ ሰው እንደ እምነቱ ወንጌሉ ያድነኛል ካለ ወንጌል ያድናል። ግን እራሱ እየዳነ እሳት እንዴት ይቃጠላል ማለት አትችልም። ወንጌል እንዴት ነው ሰውን የሚያድነው? እስኪ ንገረኝ። በጣም ወንጌል ነው በጣም የወንጌል ነገር አንገብግቧል። እስኪ ንገረኝ፣ ወንጌል እንዴት ነው ሰውን የሚያድነው? ወንጌል የሚያድነው ወንጌል ሰው ከገዛ በኋላ ቤት ላይ ካስቀመጠ ካነበበ በቃ ካነበበ ያነበበው እንግዲህ ከተረዳ እንደተረዳው ልክ ወንጌል ራሱን ያድናል። ያ ያነበበው ሰው ማለት ነው። እሺ ወንጌል አንድ ሰው ካነበበና ከተረዳ ያድናል አልከኝ። ስዕልስ እንዴት ነው የሚያድነው? ስለ አድን እንዴት ነው የሚያድነው? ስዕልም እኔ አሁን ሲገዛ ዝም ብዬ አልገዛም። ታነበዋለህ? ለምሳሌ ገብቶኝ ከሆነ የሚገዛው ገብቶኝ በስዕል መልክ ገብቶኝ አሁን ወንጌሉን በፊደል ነው የተጻፈው። ልክ ደግሞ በፊደል የተጻፈው ሲል ላይ ደግሞ ያ በተግባር ነው ሳለው በስዕልና በንባብ እኮ ነው ልዩነቱ፣ በስዕልና በንባብ። ኦኬ አሁን ወንጌል ስማኝ ካነበበውና ከተረዳው አልከኝ። ስዕሉንስ እንዴት ነው? ስዕሉ እንዴት ነው የሚያድነው? ስዕሉ ላይ ወንጌል ላይ ኢየሱስ ክርስቶስ ተሰቀለ ይላል። ሲሉ ላይ ደግሞ የተሰቀለውን ተግባር ላይ ሲኢሎ በሲል አሳይቷል። ለምሳሌ አይደል? እሺ በሲል አሳይቷል። እና ይሄ አሁን በሲል አይቼ አሁን ሳላነበው በሲል አይቼ አመንኩት ማለት ነው። ስላየኸው ትድናለህ ማለት ነው አይደል? አንበብኩት ማለት ነው። ኦልሬዲ በሲል አንበብኩት ማለት ነው። መጽሐፍ ቅዱስን አንበብኩት ማለት ነው። በስዕል አነበብከው። ስዕል ይነበባል ማለት ነው። ይነበባል ሳይሆን ለምሳሌ ቤተክርስቲያናችን አሁን ሲል ስታቀርብ አሁን ማንበብ የማይችሉ ሰዎች አሉ። ስለአንተ ነው የጠየቀው። አንተ ማንበብ ትችላለህ አትችልም? መስማት ማይችሉት አሉ። አንተ መስማት ትችላለህ አትችልም? እኔ ለምን አልችልም፣ ግን ለሌሎችም ደግሞ ማስረዳት አለብኝ። አሁን ያንተን ንገረኛ። እንግዲህ አሁን እነሱ የማይችሉ ሰዎችን ጠይቃቸዋለሁ ለብቻቸው። አሁን ያንተን ነገር ሄድፎን ካለ ንቀለው። እሺ አንድ ጊዜ በጣም ሄድፎን በጣም እየረበሸ ነው። በጣም እና እንግዲህ እኔ ይሰማኛል። እንደ ሄድፎን ትነቅለዋለህ? እስማ ኔትወርክ ነው መሰለኝ። ኔትወርክ ገጠር ስለሆንኩ ኔትወርክ ነው መሰለኝ። ሄድፎን እየተጠቀምክ አይደለም? አዎ አልጠቀምም። እሺ ስፒከር ላይ ነው ያለው? አዎ ስፒከር ላይ ነው ያለው። እሺ ስፒከሩን አንዴ ታጠፋዋለህ። በኖርማል ታዋራኛል። በጣም ይበጠብጣል። አይ ስፒከር ነው አጥፋ ያልኩ። ማይኩን ሚውት አድርገው አይደለም ያልኩ። እሺ አሁንም አልጠፋም። ስፒከሩን አጥፍተህ በኖርማል ታዋራኛለህ ወንድሜ? አይ ስፒከር የለውም እኮ በስልክ እኮ ነው እያወራሁት ያለሁት። በትንሽ በስልክ ነው። እንዴት እንደሆነ ኔትወርክ ነው መሰለኝ። ስፒከር ማለት በላውድ ስፒከር አድርገህ ነው ወይ የምታዋራኝ ማለት ነው ወይስ ሄድፎን አድርገህ ነው የምታዋራኝ? እሺ ይሁን ግን ለውጡን ቀንሽ ያለው። እሺ ይኸው እሱ ለውጥ አመጣም። እሺ አሁን ጠየቁን እንደም በደንብ ረጋ ብለህ ስማኝ። ቃሉን ስላነበብከው ስለተረዳኸው አዳነ። ስዕሉንስ ስላነበብከው ስለተረዳኸው ነው የሚያድነው። አንተ አይነ ስውር አይደለህም። አንተ መስማት የተሳናቸው አይደል? መጀመሪያ አይነ ስውራን ስላድኑም አያስፈልጋቸው። አንተ መስማት የተሳና አይደለም። አንተ ዲዳ አይደለህም። ስለዚህ አንተን አይመለከትም። ስዕሉ የተሳለበት ዓላማ ያ ከሆነ አንተን አይመለከትም አይደለ እንዴ? ልክ ነኝ? አይ ለዛ ዓላማ ብቻ አይደለም። እኔ አሁን እሱን ባየ ቁጥር ቤት ላይ አርጌ እሱን ባየ ቁጥር በቃ እንግዲህ የሚያስበው ስለ መንፈሳዊ ነገር ካልሆነ በስተቀር ስለ ጠንቋይ ስለ ሌላ ነገር እኔን አያሳስበኝም። እንግዲህ ቢያንስ የቅዱሳን ስዕል ካየሁት ቅዱሳን ተጋድሎ ይታየኛል። ስለ ኢየሱስ ክርስቶስ እነሱ መከራም የተቀበሉ አስታውሳለሁ እንጂ ሲልም ካየው እንደዛ ነው
ጥሩ ነገር አስታውሳለሁ እንጂ መጥፎ ነገር ወይም ሌላ ነገር እኔን የሚያስታውስ ነገር የለኝም። በተለይ እንደ ተረዳን ከሆነ ቢያንስ እኔ ሲል ቤት ላይ ካለ ሲሉን አይቼ ቢያንስ የሚያስበው ክርስቶስን ካልሆነ በስተቀር ወይም ስለ ክርስቶስ መከራ የተቀበሉትን ቅዱሳኖችን ካልሆነ በስተቀር እንግዲህ እነሱ ስለ ኢየሱስ እንደዚህ ከሆነ እኔ ደግሞ ምን መሆን አለብኝ ብዬ የነሱ ተጋድሎ አይቼ ኢየሱስን መከተል ካልሆነ በስተቀር ሲል እንደዚህ ሪስ ሆኖ እንግዲህ መጥፎ ነገር ሆኖ እንደ በሚዲያ ላይ እንደዚህ መሆን የለበትም ብዬ አምናለሁ። ዲያቆን ኧረ ፉል ስቶፕ የሚባል ነገር አለ፣ 4 ነጥብ የሚባል ነገር አለ። ስታወራ ቆም እያደረክ ይኸውልህ ወንድማለህ። አሁን ስዕሉን ስታየው በደንብ አዳምጠኝ። አንዴ ሚውት አድርገውና አዳምጠኝ በጌታ ስም። ኤርሚ ግን ይቅር ይበለኝ ሰው እየሰጠኝ። እሺ ሚውት አድርገው አንዴ ወንድማችን፣ አንድ ጊዜ እንድታዳምጠኝ፣ ጥያቄ በደንብ እንድታዳምጠኝ ሚውት አድርገው አንዴ። እሺ እኔ ላድርግ። በስመ አብ እዴ ያለ ቤለ እንዴ ከሰው ይጋመውራት። እሺ ወንድሜ ዲያቆን በደንብ አዳምጠኝ ጥያቄን። አሁን ምን አልከኝ? የተዘጋጀው ስዕሉ ለእንደዚህ አይነት ሰዎች ነው አልከኝ። አንተ ደግሞ እንደዚህ አይነት ሰው አይደለም ማለት ዲዳ አይደለም መናገር ሳነ